እሺ ሁሉ ምን እሺ ሰላም። ነው ሽያጭ ላይ ምናምን እሺ ችርቻሮንን ብዛት አይደለም። ኦኬ አይ መሸጥ ምናምን ላይቭ ላይ መሸጥ ምናምን ከፈለክ ችግር የለውም 450 ሰው አለ አያሳስብም ኧረ ተው 450 ሰው እያየኝ ነው። አ እና ጥያቄ ደግሞ አለኝ እኔ እ እንዳያሳስብሽ ጠይቂኝ። መጀመሪያ ግን አስተዋውቅ ምርትህን ምናምን ያለ እኮ ለዛ ነው በቃ ሚስጥር አለው። እግዚአብሔር ቅድም ልጅ አለው አልኩህ አባትስ አለው እግዚአብሔር አባትስ አለው ኢየሱስ ምንድን ነው ያለው? ከአባቴ የሚመጣውን ድምፅ ስሙ አይደል ያለ? እሺ መንፈስ ቅዱስስ መንፈስ ቅዱስ እግዚአብሔር አይደለም ነው? አንድ ሶስቱ አንድ ናቸው። አባት አለ መንፈሳዊ መንፈስ አይደል? መንፈስ ቅዱስ አንድ አባት ናቸው። አንድ አይደሉ? ወልድ መንፈስ ቅዱስ አንድ አይደሉ? መንፈስ ቅዱስ አባት አለው። ቆይ መጀመሪያ እኮ ይሄን መልስልኛ። ወልድ መንፈስ ቅዱስ አንድ አይደሉ? እሱ ላይ እንመጣለን። ቆይ መጀመሪያ መንፈስ ቅዱስ አባት አለው። ምክንያቱም ወልድ አባት አለው። ትክክል ነህ። ወልድ አባት አለው። መንፈስ ቅዱስ አባት አለው። አዎ። ማን ነው አባቱ? እግዚአብሔር ነው። እሱ እግዚአብሔር አይደለ? ኦኬ ጥቅስ ትሰጠኛለህ እንደዛ የሚል መንፈስ ቅዱስ አባት እንዳለው ባይብል ላይ ምን አልተዘጋጀሁበትም። እሺ በቃ ላቅልልልህ። በቃ ይሄ አሁን ይከብዳል። ላቅልልልህ። ማርያም አምላክ ነው እንዳለች እና ምን ጥያቄ አለው? እሺ ማርያም ያልወለደችው አምላክ አለ? ማርያም ያልወለደችው አምላክ አለ ማለት ማርያም ያልወለደችው አምላክ አለ ወይስ የለም? አልገባኝም። ያ አምላክ ልዩነቱ ምን እንደሆነ ታውቃለህ? የኔ አባት መጀመሪያ አንተ ልጠይቅህ፣ በስላሴዎች ታምናላችሁ? አይ ይሄ መልስልኝና እንዴት እንደሚሆን ታውቃለህ? አሁን ለምሳሌ ሪፈር አድርገን የምናወራበት ፖይንት የምንረግጥበት አንድ ቦታ ካልሆነ አንተም የራስህን ኦፒኒየን ነው፣ እኔም ያለኝን ኦፒኒየን እንኳን ስለማታውቅ ነው። አሁን ሙስሊም ስላልሆነ ልጁ ኦርቶዶክስ ይሆናል ብለህ ገምተህ ነው እያወራኝ ያለኸው። ያ ኦፍ ኮርስ ምን መሰለህ ባይብል ላይ ስላሴም አለ ብዬ አላምንም። ባይብል ላይም የለም አላየሁም እስካሁን ድረስ። ኦኬ እና ጥያቄ ለዛ ነው የምጠይቀህ። አሁን አምላክ ማርያም አምላክን ወልደዋለች አልከኝ። ማን ነው እሱ ካለን ኢየሱስ ነው። እሺ ማርያም ያልወለደችው አምላክ ነው። ማርያም ያልወለደችው አምላክ የለም? መንፈስ ቅዱስ እግዚአብሔር አብ ልትለኝ ነው? ኧረ እኔ ፕሮቴስታንት ነኝ። እኔ አባት በፕሮቴስታንት ኑፋቄ ነው ወላሂ። ኧረ ኑፋቄ አይደለም። እኛ አንድ ኢየሱስ ብቻ ነው የምናምነው። አንድ የእናንተን አስተምሮ ልንገር፣ የፕሮቴስታንት አስተምሮ ልንገር። አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ነው የሚባለውና አብ ኖ በአካል አንድ ናቸው። በአካል ሶስት አይደለም፣ በመንፈስ አንድ ናቸው። ኧረ ተው በአካል ሶስት ኖ ኧረ ሶስት አካል የሚባል ነገር የለም። ምን ይሻላል? ምን ይሻላል? ወላሂ ምን ይሻላል? ቆይ በእውነት እሺ አብ ስንል አንድ ፐርሰን አይደለም ነው? ኖ እኮ እሱ ነው። ካሁን ለምሳሌ ከሌላ ሃይማኖት ጋር ማውራት የማችልበት ፖይንት የስላሴ ትርጉም ሌላው አይገባውም። ኧረ ተው ስሉሌ እኔ እኮ የስላሴ ትርጉም ይሄንን አስተምሮን ያልቀበለውም፣ ግን አስተምሮትን ትክክለኛውን እየነገርኩ ነው። ይኸው እኔ ደግሞ አንተ የምትለው እሺ ፍጹም ስህተት ነው። አሁን አንተ ፕሮቴስታንት እንደዚህ አያምንም። እሺ ይኸው አብ እሺ እንዴት ነው? ይኸው አብ ወልድ መንፈስ ቅዱስ በምንነት አንድ ናቸው። ምንነት ማለት በባህሪ ማለት ነው። በመለኮት አንድ ነው ይባላል። ግን በማንነት ደግሞ ማንነት ማለት ፐርሰን ተግባባ። በፐርሰን ሶስት ናቸው ይባላል። ፐርሰን ለምሳሌ አብ ተብሎ አንድ ፐርሰን ይባላል። ወልድ ተብሎ ሁለተኛ ፐርሰን፣ መንፈስ ቅዱስ ሶስተኛ ፐርሰን ነው። ስለዚህ እነዚህ ሶስቱ ፐርሰኖች በመለኮት አንድ ናቸው ተብሎ ነው የሚታመነው። እቺስ ባይብል ላይ ግን የለም እንደዚህ የሚል ነገር። አሁን ጥያቄው ማርያም የወለደችው አንድ ፐርሰን ነው፣ እሱም ወልድ ነው። ያ ወልድ ደግሞ አምላክ ነው አልከኝ። እኔ ደግሞ ጥያቄ ማርያም ያልወለደችው ደግሞ ሌሎች ሁለት ፐርሰኖች አሉ፣ መንፈስ ቅዱስና አብ። ማርያም ያልወለደችው አምላክ አለ ወይስ የለም ብዬ የጠየቁ ለዛ ነው። ኦኬ ስለዚህ በእናንተ መልስ የለም ነው ማለት ነው። ኦፍ ኮርስ አለ ካልከኝ ሁለተኛ አምላክ ልታረግ ነው። ሌላ ሁለተኛ አምላክ ሊሆን አምላክ አንድ ነው። አምላክ አንድ ነው። አምላክ አንድ ከሆነ የአንዱ አምላክ ተወልዷል ወይስ አልተወለደም? ተወልዷል። ስለዚህ ወልድ ብቻ ነው አምላክ? ኖ ዌይ አየህ፣ እሱን ነው እኮ በስራቸው ሶስት አብ ወልድ መንፈስ ቅዱስ። ኦኬ እንደዛ ከሆነ ኢየሱስ ክርስቶስ ሲሄድ የሚያጽናናችሁን መንፈስ ቅዱስ እልክላችኋለሁ ብሎ ነው ሄዷል። አሁን እኛ በምናምነው አስተሳሰብ ወልድ በአብ ቀኝ ነው ያለው፣ መንፈስ ቅዱስ ደግሞ አብሮን ነው ያለው። የሚያጽናናን የሚጸልይልን የሚያበረታን እሱን ነው። እንደዛ ነው ባይገባኝ ማለት ነው። እኔ ያን ያህል እንትን ያልኩ ስለሆነ ዲፔንድ ማድረግ አልችልም፣ ግን ፎር ማወቅ ስለምፈልግ ቴል ሚ ዮር ትሩዝ። እውነት እኔ አይ ዶንት ማይንድ ይሄ ሃይማኖት ልክ ነው፣ ያ ሃይማኖት ልክ ነው ምናምን ላይ ነው ፐርሰናል አለው ፎር
እሺ ግን ማወቅ ከምፈልግ አሁን ለምሳሌ ከፕሮቴስታንት ይዞት የሚሄደው እንትን አለ። ስለ እስልምና ንገረኝ። እውነት ማወቅ ስለምፈልግ ነው እንደዛ የምጠይቀው። I will tell you ኢንሻአላህ። ምን መሰለህ እኔ እሰማሃለሁ። ምክንያቱም ከማዳመጥ ብዙ ማግኘት ስለምችል እኮ ከማዳመጥ ብዙ ማግኘት ስለምፈልግ ስለ ጴንጤውም ስለ ኦርቶዶክስም ተወውና እነሱ እርሳቸውና ስለ እስልምና ያላቸውን አስተሳሰብ ምን አይነት ነው የሚለው ማወቅ ስለምፈልግ እሱ ንገረኝ። ምክንያቱም ብዙ ሙስሊም ዘመዶች ስላሉኝ ማወቅ ፈልጋለሁ። ደስ ይለኛል። በመጀመሪያ እስልምና ማለት ኢስላም ማለት ለአንድ አምላክ እጅ መስጠት ማለት ነው። ለአንድ አምላክ ምን ማለት ነው? ከእሱ ውጭ በመመለክም በጌትነቱ አንድ፣ በተመላኪነቱ አንድ፣ ተግባባን። እንዲሁም ደግሞ በስምና ባህሪያቱ አንድ ነው። በቃ ሁለተኛ የሌለው ማለት ነው። በቃ እንደዛ ብለህ ነው መጀመሪያ ሙስሊም ስትሆን እና ምንድነው የአንዱ አምላክ የተባለው በአንድነቱ ላይ ሁለትነትም ሶስትነትም የለበትም። በጌትነቱ ላይ ባርነት የለበትም። በመለኮትነቱ ላይ ሰውነት የለበትም ወይ ደግሞ እንስሳነትም የለበትም። ገብቷል ወይ? እጽዋትነት ግብዝነትም የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በኃያልነቱ ላይ ድክመት የለበትም። በአስተናባሪነቱ ላይ አጋዥ የለበትም። ተግባባን። በህያውነቱ ላይ ሞት የለበትም። መስቀል ላይ ሞተ አንልም። ተግባባን። በንቃቱ ላይ እንቅልፍ የለበትም። በቃ ያ አንዱ አምላክ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ ለሱ አምሳያ የሌለው ብቸኛ በምንነትም በማንነትም አንድ የሆነ ተመላኪ የሆነ አምላክ ነው። እሱም አላህ ይባላል። እሱ አላህ ነቢያትን ሁሉ ይላክ። ለምሳሌ አላህ ሲናገር በቁርአን ላይ በሱረቱል ነህል ምዕራፍ 6 ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በየህዝቡ ላይ ነቢያትን መልእክተኞችን ልኬያለሁ አለ። የተላኩበት ዓላማና ዋና ቁንጮ ሀሳቡ ምንድነው? እኔ ዕቡዱላህ ወጅተኒቡ ጣጉት፣ አላህን ያ የነቢያት አምላክ የሆነውን ለሱ አምሳያ የሌለውን ቅድም የነገርኩህን አንዱን አምላክ በብቸኝነት ተገዙ፣ ጣዖታትን ራቁ ማለት ነው። ጣዖትን ራቁ ማለት ምንድነው? ማርያምን ከአምላክ ጋር አስተካከለ ካመለካት ጣዖት አረካት ማለት ነው። ልባል ቅዱሳንን የትኛውም ቅዱስ ይሁን ለምን ሩፋኤል አይሆንም? ለምን ሚካኤል አይሆንም? ለምን ገብርኤል አይሆንም? ለምን አቡነ ገብረ መንፈስ ቅዱስ አይሆንም? ለምን ነብዩ መሐመድ አይሆንም? ለምን ኢየሱስ አይሆንም? ለምን ነቢያት እና አብርሃም እና ይስሐቅ እና ያዕቆብ አይሆንም? እነዚህን ሁሉ ከአምላክ ጋር አስተካክለ የማይገባቸውን ደረጃ ከሰጣቸው ሰዎች ፍጡራን ስለሆኑ ምን አረከ ማለት ነው? በእርግጥም በአንዱ አምላክ ላይ አጋራህ ማለት ነው። ያ ደግሞ ከእስልምና ያወጣል። ይሄ በጣም የሚያደርገው ነው። ፍጹም ሞኖቲዝም፣ ፍጹም አንድ አምላክን ብቻ የምናመልክ ህዝቦች ነን ማለት ነው እኛ። እና ለዛ ነው አላህ ቁርአን ላይ ሲናገር ቁል በላቸው አንተ ሙሐመድ አለይሂ ሰላቱ ወሰላም ሁወላሁ አሐድ፣ እሱ አላህ አንድ ነው ይላል። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም። ለም የሊድ አልወለደም፣ ያኔ ወለም ይውለድ አልተወለደም፣ ወደፊት ይወልዳል እንዳይባል ደግሞ ወለም የኩን ለሁ ኩፉወን አሐድ፣ ለሱ ወደፊት አምሳያም ቢጤም የለውም ማለት፣ ያኔም አልነበረውም ወደፊትም አይኖረውም ማለት በቃ። ስለዚህ እጥር ምጥን ያለ የተውሂድ አስተምሮ ይባላል። በቃ ይሄ አንድ አምላክን በብቸኝነት የነገዘ አስተምሮ ነው። ስላሴ ምናምን አትልም። በቃ እንደውም ኢየሱስን አስመልክቶ እኛ ኢየሱስን በጣም ከምናከብራቸው መልእክተኞች መካከል አንደኛው ነው። በጣም እንወደዋለን። የአላህ ሰላም በሱ ላይ ይሁንና አምስቱ ታላላቅ ነቢያቶች የመጀመሪያው ማን ነው? ኖህ ወይ ደግሞ ኑህ አለይሂ ሰላም። ሁለተኛ አብርሃም፣ በጣም የቆራጥነት ባለቤቶች ናቸው። ከዛ ደግሞ ማን ነው? ሙሴ። ከዛ ኢየሱስ አለ። ከዛ ነብዩ መሐመድ አለ። እነዚህ ሁሉ የቆራጥነት ባለቤት የሚባሉ ታላላቅ ነቢያቶች ናቸው። ስለዚህ እነዚህ ነቢያቶች ከነዚህ መካከል አንደኛው የሆነው ኢየሱስ ምንድነው ብለን ነው የምንለው? የአላህ መልእክተኛና ባሪያው ነው። ለዛ ነው ምን አለ ገና በልጅነቱ ኢኒ አብዱላሂ አታኒ አልኪታብ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል። የተሰጠው መጽሐፍ ምንድነው? ወአተይናሁል ኢንጂል፣ ወንጌል ነው የተሰጠው። ከዛ በኋላ ነብይም አድርጎኛል ይላል ቁርአን ላይ። የተወለደው እንዴት ነው ሲባል ያለ ወንድ ንክኪ አላህ በቻይነቱ የፈጠረው ሰው ነው፣ ነብይ ነው። ይሄንን ደግሞ ሱረቱ ኢየሱስ። አዎ ኢየሱስ። ኦኬ እሺ፣ አይ ለጥያቄ እንዲሆነኝ ልስማ ብዬ ነው በስራት። ያ ኢየሱስ ያለ ወንድ ንክኪ ልክ ሰላም ነው። ይቅርታ አንዴ ኢሱይ ሰው መጣብኝ ወይ አታኒ ኪታብ ወጀዐለኒ ነብያ ወይ ተመልሻለሁ። ኢየሱስ ጋር ነኝ። እስከዛ ልብላቢ። እሺ አረቢ። እሺ በለው እና ኢየሱስ ያለ ወንድ ንክኪ ማርያም በድንግልና ነው ያለችው፣ በድንግልና። ይሄን ደግሞ መልአኩ ወደ እሷ መጣና ጠየቃት። ልክ ሉቃስ ላይ እንዳለው ማለት ነው። አላህ እኔ ወደ አንቺ ልኮኛል አላት። ከዛ እኔ አላህ መልእክተኛ ልጅንም ልሰጠሽ ነው የመጣሁት አላት። ንጹህ የሆነ ልጅን ማለት ነው። ከዛ ምን አለችው? እንዴ
ወንድ ሳይነካኝ አላት አለችው። እንዴት ወንድ ሳይነካኝ ልጅ ይኖረኛል አለችው። ከዛ በኋላ ምን አላት? ወዲያውኑ አላህ የፈለገውን ነገር መፍጠር በፈለገ ጊዜ በሻ ጊዜ ለሱ የሚለው ሁን ነው አላት። ወዲያውኑም ይሆናል አለ። ልክ ባይብሉ ላይ የኤልሳቤጥን ጉዳይ አምጥቶ ምን አለችው መሰለ? እመለሳለሁ፣ ቁርአኑ ላይ እመለሳለሁ፣ ለማስማማት ፈልጌ ነው። እንዴት ወንድ ያላየኝ ሰውን እንዴት ልጅ ይኖረኛል አለችው። ቁጥር 34 ላይ ከዛ ምን አላት? ይሄ ይገርምሻል እንዴ አላት። ኤልሳቤጥ በጣም እድሜዋ ከፍ ብሏል። ከዚህ በኋላ መካን ተብላ ልጅ አትወልም ተብሎ ይኸው 6 ወሯ ነው አላት። 6 ወሯ ነው እና 6 ወሯ ሆኖ አምላክ የፈለገውን ይሰራል የፈለገውን ይፈጥራል አላት። እንግዲያውስ የጌታ ሰው እንደ ቃልህ ይሁንልኝ አለችው። የዛን ጊዜ ሆነላት ማለት ነው። ገብቷል? ያለ ወንድ ንክኪ። ያው አዳምንም አምላክ ያለ ወንድና እሺ አብሽር እሺ። እና ምንድነው አላህ በአራት አይነት መንገድ ሰዎችን ፈጥሯል። የመጀመሪያው አዳምን ያለ ሴት ያለ ወንድ ከአፈር ብቻ ፈጠረው፣ ያለ ሴት ያለ ወንድ። ከዛ ከሴት ብቻ ከወንድ ብቻ ደግሞ ያለ ሴት ማንን ፈጠራት? ሔዋንን ፈጠራት። ከዛ ደግሞ አዳምና ሔዋን እኔ እናንተን ደግሞ የአዳም ተቃራኒ ከወንድና ከሴት ፈጠረን፣ የአዳም ተቃራኒ። ከዛ የማን ተቃራኒ ቀረ? የሔዋን ተቃራኒ ቀረ። የሔዋን ተቃራኒ ደግሞ ኢየሱስ ነው። ሔዋን ያለ ሴት ተፈጠረች፣ ኢየሱስ ያለ ወንድ ተፈጠረ። በሁሉም መንገድ መፍጠር እንደሚችል አምላክ አሳየ ማለት ነው። ያ የማሳየት የችሎታ ጉዳይ ነው። አምላክ ሁሉን ቻይ ነው። ስለዚህ ኢየሱስን አላህ ቁርአን ላይ አስመልክቶ ሲናገር መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። መሲሁ ኢየሱስ አለ። መሲሁ ማለት ያው የተቀባው ቅቡ ክርስቶስ ማለት ነው። ክርስቶስ ማለት በግሪክ ነው። መሲህ ማለት ደግሞ በአረብኛ ወይ ደግሞ መሻይኽ በዕብራይስጥኛ ነው። እሱ መሲሁ ምንድነው? በቃ ከሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም። ወኡሙሁ ሲዲቃ አለ። እናቱ ደግሞ እውነተኛ ነበረች አለ። እውነተኛ ግን ደግሞ አስተውሉ ይላል ካና ያእኩላኒ ጣዓም ምግብን እኮ ይመገቡ ነበር አለ። እና ከዛ አላህ እንዲህ ይላል የመጨረሻው ዕለት ሲጠይቀው ኢየሱስን የወደፊቱን አምጥቶ እዚህ ይነግረናል። ትረካውን ማለት ነው። ሁሉንም ስለሚያውቅ አላህ ምን ይላል? ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ወኢዝ ቃለ አላሁ ያ ዒሳ አንተ ኢየሱስ ሆይ አንተ ቁልተ ሊናስ ለመሆኑ ለሰዎች እንዲህ ብላ አስተምራቸው ነበር እንዴ? ምን ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ከአንዱ አምላክ አላህ ውጪ ሁለት አማልክቶች አድርጋችሁ ማለትም ማርያምንና ኢየሱስን ሁለት አማልክቶች አድርጉ ያዙ ብለሃል እንዴ ይሏል። ከዛ ኧረ ጌታዬ ጥራት ይገባ እኔ እንደዚህ ማለት አይገባኝም ማለት ያልተገባኝን ነገር ልል አይገባኝም ማለት። ከዛ እንዳውም እኔ ካልኩኝ አለ እንኩንቱ ቁልቱሁ ፈቀድ ዓሊምተ አለ በእርግጥም አንተ ታውቀዋለህ አለ። ምክንያቱም አንተ የውስጥን ታውቃለህ፣ አንተ የኔን ውስጥ ታውቃለህ፣ እኔ አንተን ውስጥ አላውቅም አለ። ባይሆን እኔ ያልኳቸው ይሏል ጌታዬንና ጌታችሁን ተገዙ ብዬ ነው የነገርኳቸው አለ። ልክ ቅድም እንዳታየው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ብሎ ነበር ያስተማራቸው ኢየሱስ። እንደዛ ነው ያልኳቸው እኔ አምልኩኝ ብዬ ተናግሬ አላውቅም ይሏል። እንዳውም እንዲህ ይሏል ከዚህ በኋላ ብትቀጣቸው ባሪያዎች ናቸው፣ ይቅር ብትላቸው ደግሞ አሸናፊና ጥበበኛ ነህ ብሎ ከዛ አላህ የዛሬ እውነት የተናገሩ ሰዎች እውነታቸው የሚጠቅምበት ቀን ነው እያለ ይናገራል ማለት ነው። ኢየሱስ ጋር ያለን አመለካከት ኢየሱስ የአላህ ባሪያ ነው እንደማንኛውም ሰው። ግን የሚለየው ምንድነው? አወላለዱ ይለያል። ኦፍ ኮርስ ተአምራዊ አወላለድ ነው። ሌላኛው ደግሞ ነብይ ነው፣ መልእክተኛ ነው። ሰዎችን ይፈውስ ነበር። በሕፃንነቱ አውርቷል። በእስልምና ሁለት ሰዎች አሉ በሕፃንነታቸው ያወሩት። አንደኛው ማን ነው? ኢየሱስ ነው። አንደኛው ሌላ ሰው ነው። ሌላ አይኖችን ያበራ ነበር በአላህ ፍቃድ። ለምጻሞችን ለምጻቸውን ያብስ ነበር በአላህ ፍቃድ። ልክ ባይብል ላይ እንዳለው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝው ፍቃድ እንጂ ፍቃዴን አልሻምና አለ። ሙታንን ያስነሳ ነበር በአላህ ፍቃድ። ወፍን ከጭቃ እንደ ጭቃ ያድበለብልና ይሰራና እንደ ጭቃ እንደ ወፍ ቅርጽ ይፈጥርና እንደ ወፍ ቅርጽ ወፍን ሳይሆን የሚፈጥረው እንደ ወፍ ቅርጽ ይፈጥርና ከዛ በኋላ በላዩ ላይ እፍ ይልበታል። እኔም እችላለሁ እፍ፣ ያው ይሄንን እፍ ማለት እችላለሁ። ችግሩ ግን ምንድነው? ፈየኩኑ ጠይራን ቢኢዝኒላህ በአላህ ፍቃድም ወፍ ሆኖ ይበራል ይላል። ስለዚህ አላህ ተአምርን ለሱ ብቻ ሳይሆን ለነ ሙሴ ሰጥቷል። ሙሴ ለምሳሌ እንዲህ አይነት በትርን ይዞ በትሩን ሲወረውረው እባብ ይሆንለት ነበር። እንግዲህ ግዑዝ አካልን ነው ምን የሚያደርገው? እባብ የሚያደርገው። በተመሳሳይ ሙታንን ሲያስነሱ የነበሩ ነቢያቶች ነበሩ። ለምሳሌ እንትናን ውሰድ፣ ማን ነው? ኤልሳ ሙታንን አስነስቷል፣ ኢየሱስም አስነስቷል። ይሄ ምንድነው? ተአምር ነው፣ አምላክ አያደርገውም ነው። ስለዚህ አሁን አላህ ቁርአን ላይ ሲነግረን የነገረን እያንዳንዷ ፖይንት ማለት ነው፣ እያንዳንዷ ፖይንት ኢየሱስን ትክክለኛ ቦታው ላይ የሚያስቀምጥ ቦታ እንትን ነው። ትክክለኛ ቦታው ላይ ከፍም አላለም ዝቅም አላለም፣ ቦታው ላይ ነው የተቀመጠው። ነቢያት ሁሉ ቦታቸው ነው የተቀመጡት እና እኛ በሱ መጽሐፍ እናምናለን። በየትኛው? በወንጌል። ወንጌል ሲባል ግን አሁን በእናንተ እጅ ያለው ወንጌል አይደለም።
ይሄ ወንጌል የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ወንጌሉ ብቻ ሳይሆን በሌሎች መጽሐፍቶችም እመኑ ይለናል። ቁሉ አመና ቢላህ ይለናል። በሉ በአላህ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደውም እመኑ አምነናል በሉ ይላል። ወማ ኡንዚለ ኢላ ኢስማዒል በእስማኤል ላይ በተወረደውም፣ ወኢስሐቅ በኢስሐቅ ላይ በተወረደውም፣ ከዛ ወያዕቁብ በያዕቁብ ላይ በተወረደውም ከዛ ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያ ወልአስባጥ ይላል። ከዛ በነገዶቹ ላይ በተወረደውም በ12ቱ ነገዶች ላይ ከዛ በኋላ በመጡት ላይ ከዛ በማን ላይ እመኑ አለ? በነቢያት ሁሉ ላይ በተወረደው መጽሐፍ በደፈናው አምነናል በሉ። መጽሐፍቶቹ ታዲያ የት አሉ ነው ጥያቄ። ተባብ መጽሐፍቶቹ የት አሉ ሲባል መጽሐፍቶቹ ተበረዘዋል። መጽሐፍቶቹ ተበረዘዋል። የት እንዴ? አላህ ቁርአን ላይ እንዲላል ምን አለ መሰለ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ መጽሐፍትን በእጆቻቸው ለሚጽፉና አለ ከኛ ዘንድ ነው አይሉም ማለት ከዛ ثم يقولون هذا من عند الله ይህ መጽሐፍ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። ተግባባን እንዴ? ማን ይጻፋል? ለምሳሌ ተመልከት፣ እንትናን ብትመለከት ሉቃስ ወንጌልን ብትመለከት ምዕራፍ 1 ቁጥር 1 ደብዳቤ ነው። የከበርክ ቴዎፍሎስ ሆይ የተጻፈው ለቴዎፍሎስ ነው። የግል ደብዳቤ ነው። ከመጀመሪያው በአይን ያዩት አለ። የአይን ምስክር አልነበረም። በአይን ያዩት አለ። የቃሉ አገልጋዮች የሆኑትን እንዳስተላለፉልን አለ። የቃሉ አገልጋይም አልነበረም። ያስተላለፉት እነማን እንደሆኑም አልነገረንም። ምክንያቱም ቼን ኦፍ ናሬሽን ያስፈልጋል። እንትና ከእንትና ሰማ፣ እንትና ለእንትና ሰማ፣ ማን ላይ እንደገባ ማናገር። ከዛ በኋላ ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ ወንጌልን አላለም ታሪክን በየተራው ለማዘጋጀት ስለሞከሯል። የተዘጋጁ ብዙ ታሪኮች ስለነበሩ እኔም ደግሞ አለ ስለተማርከው ቃል እርግጡን እንድታውቅ ከመጀመሪያው ልጽፍልህ መልካም ሆኖ ታየኛል። የግል የራሱን አስተያየት ነው ለቴዎፍሎስ ይጻፍለት የራሱን አስተያየት እንጂ የአምላክ ቃል አይደለም። ይሄ ከአምላክ የወረደለት አይደለም። ለቴዎፍሎስ የተጻፈ ደብዳቤ ነው። እኔ አሁን ለምሳሌ የከበርክ ቴዎፍሎስ ሆይ የሚለው የአምላክ ቃል ነው ወይ ብትለኝ አይደለም። ምክንያቱም ይሄ ግን እንዴ እኔ ለልዑል ብዬ የከበርክ ልዑል ሆይ እንዲህ ብዬ ከዛ ደግሞ የሆነ የኢየሱስን ታሪክ ብጽፍልህ የአምላክ ቃል ነው አትለኝም። ልዑል አይደለም እንዴ? ኦፍ ኮርስ አትለኝም። ስለዚህ አላህ ለዛ ነው ቁርአን ላይ ምን እያለ የሚናገረው ለነዛ መጽሐፍትን በእጆቻቸው ለሚጽፉና ይህም ከአላህ ዘንድ ነው ለሚሉ ወየሁላቸው ይላል። ሶ መጽሐፍቶች ኦፍ ኮርስ ተበርዘዋል። ማውራት ፈልጎ ከሆነ ችግር የለውም እኮ ያዳምጥና ጥያቄም ካለው ትገባለህ። አባቴ ይጨርስ ብዬ ነው። እሺ ከዛ ያ እና ወደ ዋናው ፖይንት አሁንም ስንመለስ ምን እያለ ይናገራል አላህ በቁርአን ላይ በተመሳሳይ ሁኔታ አላህ እንዲህ እያለ ይናገራል። እናንተ የመጽሐፍ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት አለ። ለምን እውነትን በውሸት ለምን ትቀላቀላላችሁ? እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። አንደኛ የተደበቀ እውነት አለ፣ ሁለተኛ የተቀላቀለ ነገር አለ። ምንድነው የተቀላቀለው ብለን ስንል የአምላክ ቃል ከሰዎች ቃል ጋር ተቀላቅሏል። የህይወት ታሪክ ነው የተዘጋጀው። ኢየሱስ ወንጌልን ማስተማር በጀመረ ጊዜ እድሜው 30 ዓመት ነበር ነው የሚለው ሉቃስ 3:23 ላይ። ስለዚህ ሉቃስ 3:23 ላይ 33 ዓመቱ ከነበረ ሲያዘጋጅ ታዲያ ከ33 ዓመት በፊት የነበረው እውነት ወንጌል ነው ወይስ የህይወት ታሪክ ነው? ኦፍ ኮርስ የህይወት ታሪክ ነው። ለዛ ነው ሉቃስ የተናገረው ምንድነው የህይወት ብዙ ታሪክን በየተራ ለማዘጋጀት ስለሞከሯል። ስለዚህ ኢየሱስ የሰበከው ወንጌል በእጅ ላይ የለም። አሁን በሰዎች በምኩራቦች ውስጥ ያስተማረውን ትምህርት የለም፣ አንድም ቦታ የለም ባይብል ላይ ተግባባን። ስለዚህ ኢየሱስ ወደ ከአምላኩ እየሰማ ለሰዎች የሚያስተላልፍ ሰው መሆኑን ነው የተናገረው። ዮሐንስ 8:40 ላይ ከአምላክ የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ኦኬ አይ ቲንክ ሰው መጣበ መሰለኝ። እሺ ኢብራሂም እሰማሃለሁ። እድል አገኘሁ። በጣም እያወራ ነውና ያስተናገደ አንድ ነገር ያልከው ነበረ። ምንድን ነው ያልከው? አይ ቆይ አንዴ ያይላ። አይ ችግር የለም። በጣም ብዙ አውርተሃል። እንጨርስ። ብዙ አውርተሃል። የራስህንና ክርስቲ እሰጥሻለሁ። ሰዓት ጠብቂውና ትንሽ እሰጥሻለሁ። አይ ብዙ አውርተሃል። እኔም መልሳለሁ። እኔም ጥያቄ አለኝ። ችግር የለም አታስቢ። ያ ይችላል። ፎሎ ላድርግ። በነገር ላይ ጸባይ ያበደ ነውና ፎሎ አድርጌያለሁ። አይ ምን ችግር አለው? ሰው የሚያውቀውን ቢያወራ እኮ የሚመችህን ትቀበላለህ፣ የማይመችህን ትሄዳለህ እኮ። ይመችህ አቡ ኑር ግጫቡ ሃይ ፋይ። ኧረ ችግር የለም። እና ሰው አንተ እንዴት አድርገህ ነው ልጅ አንተን እንዴት በሁለት ዓመት ሊበልጥ ይችላል? በየትኛው ንገረኝ እስኪ። እሱ ምን ላይ ነው ያለው? አዎ እሱን ልንገርሽ። አንዴ ላውጣለህ። እሺ ኦልራይት። እሺ በዚህ ላይ ነው ተመልከት። እንግዲህ ምን ላይ ነው? እሺ መጽሐፈ ዜና ሁለተኛ ዜና ምዕራፍ 22
ምዕራፍ 22 ከቁጥር 1 ይጀምራል። ሶስት ነገር ነው ማሳየው እዚህ ላይ እና ሁለት ነገር ነው የምናየው። እሺ መጽሐፈ ነገሥት ምዕራፍ 8 አለው አውራ። እሺ ካወራውማ ይሄ ማየት ይፈልጋል። ቆይ እሺ አለው ያ ሶስት ነገር ነው ማሳየው። መጀመሪያ አንዱን ነገር ላሳየው። የመጀመሪያው የአባትና የልጁ ጋር ሳልመጣ በፊት ምን አለ መሰለም፣ የኢዮራም ልጅ አካዚያስ ነገሰ አለ። ሁለቱ የተለያዩ ቨርስ ናቸው፣ ሁለቱም የእግዚአብሔር ቃል ናቸው ተብሎ ነው የተቀመጠልን። አንድ ይሄ ሁለተኛ ዜና ምዕራፍ 22፣ ይሄኛው ደግሞ ሁለተኛ ነገሥት ምዕራፍ 8 ነው። የኢዮራም ልጅ አካዚያስ ነገሰ። የኢዮራም ልጅ አካዚያስ ነገሰ። ኦኬ አካዚያስ መንገስ በጀመረ ጊዜ እድሜው 42 ነበር አለ። መንገስ በጀመረ ጊዜ አካዚያስ 22 ዓመት ጎልማሳ ነበር አለ። እዚህ ጋር 22 እዚህ ጋር 42 እንቀጥል። በኢየሩሳሌምም አንድና ስንት ላይ ቆይ አይ እያነበብኩ ነው ሜዳ ያ ኦፍ ኮርስ ቆይ ወረቀት ሊያዝና ስጠኝና ባይብሉ ላይ ገብቼ አንብቤልህ እመለሳለሁ። ያ እሺ መጽሐፍ ሁለተኛ ዜና ምዕራፍ 22 ሁለተኛ ዜና ምዕራፍ 22 እሺ 22 ከአንድ እስከ 2 1 እስከ 2 እሺ ሁለተኛው ንገረኝ። ሁለተኛ ነገሥት ምዕራፍ 8 ሁለተኛ ነገሥት ምዕራፍ 8 25 እና 26 ምዕራፍ 25 እና 26 እሺ አንድ ደቂቃ አስተኛ አንብቤው ልመለስ። ችግር የለውም አለው። እሺ እዚሁ ጋር አለው አንብብ። ችግር የለውም አለው። ነው እንዳትሄድ እዚሁ ጋር ነው ያስወጣል። ግን አለ እዚሁ ጋር ስክሮል አድርጌው ስለሆነ አለው። እሺ ሚኒማይዝ ካረከው ምናልባት قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه ويني በጣም ወዶ ግጥም እኮ አለ ባላ። ቆይ በኋላ ማይክ ሲስተካከልልኝ ማይክ ከተስተካከለልኝ ማለት ነው ያ ሰላም እንትን እልላችኋለሁ። የታለ መሰላችሁ ሰይፍ አርበኛ ክቡር የአላህ ነቢይ ታላቅ የሰላም ሰው ዓለም ያወደሰው አላህ ያነገሰው ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮ መች ስራው ያልቅና ልተወው ሳልጀምር ችዬ አልዘልቅምና ፍቅሮ ታሸነፈ ፍቅሮ ዓለምን ገዛ ስንቱን ቃል ተጋባ የወደዶት ማለ ለእርሶ ሊሆን ፊዳ ለእርሶ ሊሆን ቤዛ ገና ከመነሻው ገና ከጅምሩ ቢዋሃድ ከገላው ውዴታና ፍቅሩ ቢሰርጽ ከልቡ ቢገባ ካንጀቱ ቢዘልቅ ነው እንጂ ከደም ካጥንቱ ራሱን አሳልፎ ህይወቱን መስጠቱ እኔ ልሙት አለ እኔ ልሙት ለርሶ እኔ ልሁን ፍዳ ይኸው ይፍሰስ ደሜም አካሌም ይጎዳ ከእርሱ አይበልጥብኝም መላው ሰውነቴ ክፉትን አለይ ካሻም ይምጣ ሞቴ እያለ ይቀጥላል። ኦኬ አየኸው? አነበብኩትሽ ኦፍ ኮርስ በጣም ልዩ። ይሄ ደግሞ የአምላክ ቃል ሊሆን አይችልም። ገብቷላ? አሁን እዛ ጋር ምዕራፍ 21 ላይ ብትመለስ አባትየው በስንት ዓመቱ መሰለ? አባትየው በ32 ዓመቱ መንገስ ጀመረ። ከዛ 8 ዓመት ነገሰ ኢየሩሳሌም ላይ። ስንት መጣ ደምረው? 32 ሲደመር 8 ስንት ይመጣል? 40 አይደለ? 30 ልጁ እንደሞተ ወዲያውኑ እዚህ ጋር ቁጥር ምዕራፍ 22 ላይ ወዲያውኑ ልጁ ነገሰ። በስንት ዓመቱ? በ42 ዓመቱ። አባቱ ሲሞት በ40 ዓመቱ ነበር። እዛው ጋር ልጁን አነገሱት በ42 ዓመቱ። በ2 ዓመት አባቱን በለጠ ማለት ነው። ልብ አድርግ እንግዲህ እንደምታየው የኢዮራም ልጅ ነው። አካዚያስ ነው ስሙ። ለ1 ዓመት ነው ኢየሩሳሌም ላይ ነገሰው። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነች። እዚህ ላይ ስትመጣም እንደዛ ነው። ግን አንደኛው ላይ መንገስ ሲጀምር 42 ነበር ይላል። አንደኛው 22። እንዴት አድርጎ ነው የአምላክ ቃል እንደዚህ ሊሳሳት የሚችለው? በየትኛው አይነት ሁኔታ ሊሳሳት ይችላል? ልክ ነው ይሳሳታል። እሺ አይ እቷ ቨርዥኑን ስለማይ ሌላ ቨርዥን ሜቢ ኢንኬዝ የኤዲሽን ላይ ችግር ካለ ማየት ስለምፈልግ እንላለው። ችግር የለም። ኤዲሽኑን እንትን እንዳትል የማሶሬቲክ ዕብራይስጡ ምን ይላል መሰለ? ይሄ ዕብራይስጡ ነው። ዕብራይስጡ አንደኛው 40 and 2 years old ነው የሚለው ዕብራይስጡ ነው። እሺ 40 and 2 years። አንደኛው ደግሞ 2 and 20 years old ይላል 22 እዚህ ጋር 42። ግሪክ ኤሌክሴክስ የሚባል ደግሞ አለ። ከዚህኛው በፊት ያለ መጽሐፍ ከዚህ በፊት ያለ
ይሄ ግሪክ ሰጥቷል ዋናው ማለት ነው። እዛ ላይ ደግሞ ስትመጣ ሌላ ታሪክ ነው። ደግሞ አንደኛው 20 ይላል 20 years old፣ አንደኛው ደግሞ 20 and 2 years old ይላል 22 እና 20። በመጀመሪያ ማኑስክሪፕቶቹም አይስማሙም። ከዚህ በፊት መጽሐፍ ሌላ የለም ልንገርህ። ከዚህ በፊት ወደ ኋላ የግሪኩ ነው ዋናው፣ ከዛ ኤብራይስቱ ነው። አይ ነው ሶ ግን አሁን ያለበትን እንትን ስለማላውቀው ይሄን ይዘዋለሁ። አንድ ቀጥለው እንደ እንትን ማለት ነው። ምክንያቱም ሙሉን አነበዋለሁ። እንደዚህ ልዩነት አለ ብለህ የምታስበው ምክንያቱም መጽሐፍ ቅዱስ ከመጽሐፍ ቅዱስ መጋጨት የለበትም። ያ ነው ሲጀመር። ማንኛውም በእኛ እምነት መጽሐፍ ቅዱስ የሚባለው አንተ ዛሬ ተነስተህ አንድ ወረቀት ላይ ኢየሱስ ክርስቶስ ጌታ ነው የጌቶች ጌታ ነው ብለህ ጽፈህ መጽሐፍ ነው ብለህ ብታሳትም ያ መጽሐፍ ቅዱስ ነው ለኛ። ሚኒንግ ኦፍ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር የማይጋጭ ቃል ማለት ነው። እኔ እሱን አምናለሁ። በቃ እና ስለ መጽሐፍ ቅዱስ የተሰጠን አለ መመሪያ አለ። በዛ ውስጥ ኢቭን 80 አሃዱና 66 አሃዱ ፕሮቴስታንት የማይቀበልበትና ኦርቶዶክስ የሚቀበልበት ምክንያት ልንገርህ። የፕሮቴስታንት ጥያቄ የማርቲን ሉተር ጥያቄ 15 መጽሐፍ ላይ ከ66ቱ ጋር የሚጣረስ ነገር አለው ነው ሐሳቡ ዋናው። 81 አሃዱን የማይቀበሉበት ጥያቄ አንዱን ይመልስልህ። እዛ ጋር የተለያየ ሐሳብ አለው ነው የምልህ። እና መጽሐፍ ቅዱስ ከመጽሐፍ ቅዱስ ልዩነት መኖር የለበትም። ያንን አምናለሁ። ግን ያለው የአውዱን እንትን ስለማላቅ ያለው የእንትኑንም ስለማላቅ አይቼ ነው አሁን መጥቼ እንዲህ ልልህ አልችልም ስላላነበብኩት። አሁንም ነገር ስለሆነ ግን አይ ፕሮሚስ አነበዋለሁ። ኦፍ ኮርስ አነበዋለሁ ሙሉን ኦፍ ኮርስ ዜናንም ነገሥትንም አነበውና ከዛ የሐሳብ ልዩነቱ ምን ጋር እንደሆነ ፊገራውት ለማድረግ ሞክራለሁ። እሺ እጨምርልሃለሁ። ግን ከዛ በፊት አንድ ነገር ልንገርህ። ቅድም ስለ መጽሐፍ ስላነሳ ይሄ የመጽሐፍ ቅዱስ መዝገበ ቃላት ነውና የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው። ስፔሻሊ የፕሮቴስታንት ነው የመጽሐፍ እና መጽሐፍ ቅዱስን የሚያዘጋጁ ናቸው። ምን አለ መሰለህ መጽሐፈ መሳፍንት አለና መጽሐፉን ግን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ማን እንደጻፈው እርግጠኛ አይደሉም ማን እንደሆነ ራሱ መጽሐፍ አስቴር በደንብ ላሳየና ከዛ በኋላ እንትን ትላለህ። መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም። ሌላም ሰቆቃው ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም። ፔጆቹን ሰጣለሁ። የሳሙኤል መጽሐፍት አንደኛ ሳሙኤል፣ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። እሺ ዜና መዋዕል አንደኛ ዜና፣ ሁለተኛ ዜና ብዙ መምህራን መጽሐፉን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም ማለት የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት አለ ወደፊት ስለሚመጣ ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። ሌላም መጽሐፈ ነገሥት ምን አለ ስለ ነገሥት ጸሐፊው ማን እንደነበረ ማን እንደሆነ ግን አልታወቀም። በቃ ዝም ብለን ነው የምትቀበለው። የኦሪት ጸሐፊያን በ10ኛው ክፍለ ዘመን ገደማ ጀምሮ አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ የባህል ሕጎችን ሰብስበው አቀነባበሯቸው አለ። አቀነባበሯቸው እነማን እንደሆነ አይታወቅም። በእነርሱም ዘመን ኦሪት መልክ ሊይዝ ይችሏል የሚል ግምት አላቸው። ግምት ነው። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል። ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም እነዚህ በጣም የሚገርመኝ ደግሞ ይሄ የዕብራውያን መልእክት። ይህ መልእክት በማን ማንነቱ ከየት አገሩ አይታወቅም። ወዴት ሀገር እንደሆነ በምን ጊዜው አይታወቅም። በምን ምክንያቱም አይታወቅም። እንደተጻፈ ለማወቅ አስቸጋሪ ነው። የመዝሙር ጸሐፊያን መዝሙረ ዳዊት መዝሙራቱን ማን እንደሰበሰባቸው አይታወቅም። ኧረ በጣም ብዙ ናቸው። በጣም አንድና ሁለት አይደለም። እና ምን ልፈልጌ ነው እንደዚህ አይነት ችግር ሊኖርባቸው የቻለው 1000 ምናምን እንትና አለ ኮንትራዲክሽን እንደቀደሙ አይነት 1000 ምናምን ማለት ነው። የኦርደር ችግር፣ የስም ችግር፣ የቁጥር ችግር፣ ኢቭን የድምር ችግር በጣም ብዙ አምላክ ሊያረጋቸው የማይችሉ ሊሆን የማይችል ነገር ለምንድን ነው? ጸሐፊው ስለማይታወቅ ነው። በቃ ቼን ኦፍ ናሬሽን የለውም። ወደኋላ በተመለስ ማንጋ አውቶግራፍ የለም፣ እውነተኛው መጽሐፍ የለም። ለዛ ነው ቅድም ስንል እንደውም ምን ይላል መሰለህ ፕሮፌሰር ባርቴልማን የሚባለው 400,000 በላይ ልዩነቶች አሉ። ያለው ደግሞ በመሰለ በማኑስክሪፕቶቹ ዙሪያ 400,000 የሚደርሱ ልዩነቶች አሉ። 400 ከዛ በላይ ነው። እንደውም ይሄ እንደንተ ነው። እንዴት እኔ አሁን ጥያቄ የፈለገ ብዙ ይሁን ትንሽም ይሁን እንዴት የአምላክ ቃል አንድ ቦታ እንኳን ይጋጫል? አንድ ቦታ። ሌላኛው አንድ ልነግርህ የምፈልገው ነገር አለ። እሱም ምንድነው? ከመበረዝ ባሻገር የተደበቀ እውነት አለ ብዬ ነበር። የተደበቀ እውነት፣ ያ የተደበቀ እውነት ማን ነው ልበልህ? እንትና ነው። ማን ነው? ነብዩ መሐመድ ስለሳቸው መምጣት ባይብል ላይ ተነግሯል። ኦፍ ኮርስ በደንብ ተነግሯል። ግን እውነታውን ደብቀውታል። ተግባባን?
ያለው ነገር ይሄ ነው። እስቲ ጥያቄ ምናልባት ካለ እስካሁን በተናገርኩት ላይ ጥያቄ ይሄን ሬዝ ማድረግ ይችላል። ከዛ አንዴ እኔ መሀል ተጣ ይችላል። እሺ ቁርአን ላይ አሁን የሚነሱ ጥያቄዎች አሉ ከቁርአን አሁን ይሄኛውን ስላነበብኩት ዲፌንድ ማድረግ አልችልም፣ ግን ቁርአን ላይ ለሚነሱ ልዩነቶች ብጠይቅ ታብራራልኛለህ? ለዛሬ አይደለም ለነገ እመጣልሃለሁ ለሚመጡ ጥያቄዎች። ችግር የለም። እሺ አፖስትል የምታወራው አለ? የምጠይቀው ጥያቄ አለ? አይ ቲንክ ሴት ናት ነቀረቶ አይ ቲንክ ሶ ሜቢ ያ። እሺ ለማንኛውም ምን መሰለህ፣ አንድ ጊዜ ትታገሰኛለህ? እዚሁ ላይ ተቀምጠህ አንዴ ፐርፎርም አድርጌ ልምጣ ሰላት። ችግር የለም ድረስ ነን አለ ነው። አይሽ መጣ እንዳትወጣ። ችግር የለም። ዮሐንስ ወንጌል ምዕራፍ 8 ላይ ያለው ከ1 እስከ 11 ያለው የዝሙተኛዋ ሴት ታሪክ ላይ ማለት ነው ካነበብከው ኢየሱስ እንዲህ አለ፣ ኢየሱስ እንዲህ አደረገ ይባላል እያለ ነው የሚተርከውና ትርክቱም እንደዛ ነውና አሁን እዛ ጋር ኢየሱስ የጻፉት ሰዎች ናቸው፣ ግን የወረደው በመልአኩ ገብርኤል አማካኝነት በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ ግልጠተ መለኮት ነው ብለን ነው የምናምነው። ተራኪው ተናጋሪው ሁሉን ነገር የሚያደርገው አላህ ነው ብለን ነው የምናምነው። ሐዲስ ሲሆን ግን ኦኬ። ስለዚህ የጻፉት አም ሶሪ ለአጠራሩ ስለማላውቀው ነው የጻፉት። ማን ያልከኝ? የነብዩ ሐዋርያቶች ናቸው። ኦኬ ሐዋርያቶች ናቸው። ኦኬ። ስለዚህ ሙሉ ለሙሉ የአላህ ሐሳብ ነው። ስለዚህ ምንም አይነት ስህተት የለውም። ከቁርአን አንጻር ስለሆነ ሪፈር የምታደርጉት። አዎ አይ ቁርአን ምንም አይነት ስህተት የለውም። እንደውም ስህተት ካለው እንደ ቻሌንጅም ተቀምጧል። አላህ ሱብሃነሁ ወተዓላ ቻሌንጅ አድርጓቸዋል። መለያየትን ማግኘት የምትችሉ ከሆነ ወይም ደግሞ የቁርአንን አምሳል ማምጣት የምትችሉ ከሆነ ብሎ ቻሌንጅም ያቀርባል ቁርአን። ኦኬ አይ ነው ቁርአንን ስላላነበብኩ ከቁርአን አንጻር እንደዚህ ብዬ ማውራት አልችልም። ግን ከዚህኛው አንጻር እኔ ልጠይቅ ከምችለው ጥያቄ አንጻር አላህ ኢሳን መፍጠር ሲፈልግ ኢሳ ነብይ ነው ብላችኋል። ኢሳ አምላክ ስላልሆነ ኖርማል ነብይ ስለሆነ አንደኛ ከሌላው ለምን እሱ መጠቀም ፈለገ? ሁለተኛ ደግሞ መሪማን ለምን መረጠ? የኔ ጥያቄ መሪማን የመረጠበት የራሱ ምክንያት ይኖረዋል። አዎ ብጽዕት ስለሆነች ንጹህ ሴት ስለሆነች ነው የመረጣት እሱ። በቃ ምንም ሌላ እንትን የለውም። ምክንያቱም ትልቁ ነብያችሁ ኢሳ ነው ኢየሱስ። ኡሉል አዝም የሚባሉ ወደ 5 የሚሆኑ ነቢያቶች አሉ። ታላላቅ ነቢያቶች የሚበላለጡት ሙሴ ምናምን። ያ አዎ ትክክል። ያው ሁሉም የየራሳቸው እንትን ስላላቸው ነው። አይ ቲንክ ያንተ ጥያቄ ከድንግልና መወለዱ ላይ መሰለኝ ያለ አባት መገኘት ነው። ከድንግልና አንድ እሱ ምክንያቱም የአዳምና ሔዋን የተፈጠረበት ምክንያት አለው። ሰው ስለሌለ ነው። በቃ አዳምና ሔዋንን ሲፈጥር በቃ ያ ስለሆነ ነው አማራጩ። ግን እዚህኛው ጋር ኢሳ መፈጠር ከፈለገ ኖርማል መፈጠር ይችል ነበር። ኢሳ አይ ቲንክ ተወልዶ እንደማንኛውም ነብይ መፈጠር ይችላል። ሌሎቹ ምክንያቱም እነ ኖህ እነ ሙሴ ምናምን ኖርማል ፍጥረታት ስለሆኑ ተፈጥረው ስለሆነ የኢሳ ለምንድን ነው ዩኒክ የሆነበት ምክንያት? አዎ በጣም ጥሩ ጥያቄ ነው። አንደኛ ዝም ብሎ መወለድ ይችላል ወይ? አላህ ከፈለገ መወለድ ይችላል። ግን እዛ ጋር የተወለደበትን ምክንያት ካየኸው ለሁሉም ነቢያቶች አላህ ሱብሃነሁ ወተዓላ የራሱን የሆነ እንትን ሰጥቷቸዋል፣ ተአምር ሰጥቷቸዋል። ለሙሴ በትርን በመስጠት ባህርን እንዲከፍል አድርጓል። ለኢየሱስ ክርስቶስ ግን ኢየሱስ ክርስቶስ ባህርን አልከፈለም። ለኢየሱስ ክርስቶስ የተሰጠው ተአምር ምንድነው? በሰዓቱ የነበሩ ህዝቦች በሳይንስ ሊቅ እንደዚህ ሳይንሳዊ ነገር ላይ ሊቅ ነን ብለው ስለሚያስቡ አላህ ሱብሃነሁ ወተዓላ ግን ለዛ ህዝብ የሚመጥን ያንን ህዝብ የሚደመስስ ከእውቀታቸው በላይ የሆነን ተአምር ሲሰጥ ኢሳን አለይሂ ሰላም ያለ ወንድ ዘር እንዲወለድ አደረገ ማለት ነው። ይሄ ከተአምራቶቹ ውስጥ አንዱ ነው። ተአምራት ብቻ ነው ይሄ። ተአምር ለማሳየት ነው እንጂ ምንም ሌላ የተለየ ሀሳብ የለውም። ምንም ነገር የለውም። ተአምር ነው። ለዛ ነው ሱረቱ የመርየም እስካሁን አልመጣም። ማን እስካሁን አላህ ወደ ምድር አልመጣም ነው እንደዛ ብለን አልመጣም እኮ አልመጣም። ኤግዛክትሊ ይመጣል ወይስ ነው? እኛ ነን ወደሱ የምንሄደው። ሀይቢ እኛ አላህ ሱብሃነሁ ወተዓላ ወደዚህ ይመጣል የሚል እምነት የለንም። ስለዚህ ዓለም መጨረሻ የላትም። የትኛው ዓለም የምንኖርባት ዓለም መጨረሻ የላትም? ኦፍ ኮርስ አላት፣ መጨረሻ አላት። ኢሳ ወይም ደግሞ ኢየሱስ ክርስቶስ ደግሞ የመጨረሻው ዘመን ከምልክቶች ውስጥ እንደ አንዱ ሆኖ ይመጣል። የኢሳ መምጣት ወይም ደግሞ የኢየሱስ ክርስቶስ መምጣትና
ሐሳዊ መሲህ የተባለውን ሐሳዊ መሲህ ተብሎ በባይብል መቃቢያን ላይ የተገለጸውን ሐሳዊ መሲህ በእኛ መሲሁ ደጃል እንላለን፣ ወይም ደግሞ ሐሰተኛው ክርስቶስ ብለን እንጠራዋለን። እሱን ከገደለው በኋላ ኢየሱስ ክርስቶስ የእሱን እውነተኛ ማንነትና እውነተኛ አስተምህሮትን በመግለጽ በቁርአን ሸሪዓ ወይም ደግሞ ነቢ ስ ለነቢ ስ ሰለም በተወረደላቸው በአላህ ቃል ምድርን ያስተዳድራል። ያ ደግሞ ከምልክቶቹ ከመጨረሻው ቀን ምልክቶች ውስጥ እንደ አንዱ ነው፣ እንደ ምልክትም ጭምር ነው። ኢሳ መልሶ መምጫ ሲመጣ ማለት ነው። ኦፍኮርስ ኦኬ። ስለዚህ እኔ እስቲል አሁንም ያለኝ ጥያቄ የቅድሙ እሺ፣ ተአምሩ ነው አላህ ተአምሩን ማሳየት ስለፈለገ ነው ከመሪማ ያለምንም እንትን የወለደው። ኦኬ እቀበላለሁ። ግን መልሶ ኢሳ የሚመጣበት ምክንያት ሌላው ነቢይ ለምን አልተመረጠም? እስቲል ኢሳ ጋር ጥያቄ ስላለኝ ነው። ኢሳው ከሌሎቹ ስለተለየብኝ ነው። ከሌሎቹ ከምትላቸው መሲዎች ከእንትኖቹ መልእክተኞቹ እንትን ስለምን ማለት ነው። ትሩዝ ናገባሽ ልክ ይላለው ሪኩዌስት ግባ ትሩዝ እና ገብቷል። የኔ አባቴ እስቲል ኢሳ እዛ ጋር ከሰራቸውም ተአምራቶች አንጻር ተለይቶብኛል። አሁንም ላይ የመጨረሻውን ዘመን ላይ እሱ ከሆነ ይመጣበት ምን አይነት ቃል ኪዳን ስለሆነ ነው እንጂ ኖርማሊ መምጫውን እንትን ማለት አይችልም ነበር ኢሳ። እሺ ከመጀመሪያው ጀምሬ ልመልስልህና አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ስለ ዒሳ አለይሂ ሰላም ወይም ስለ ኢየሱስ ክርስቶስ ሲናገር ምን አለ? የመርየም ልጅ አልመሲህ ኢሳ ከበፊቱ ካለፉት መልእክተኞች በእርግጥ እንደ አንዱ እንጂ ሌላ አይደለም ማለት በቃ ካለፉት መልእክተኞች ካለፉት ነቢያቶች ውስጥ እንደ አንዱ ብቻ ነው ኢሳ አለይሂ ሰላም። ተመልሶ ለምንድን ነው የሚመጣው? አንደኛ ምን አልኩ ምልክትም ነው። ሁለተኛ ደግሞ ሊሞት ነው የሚመጣው። ሰው ስለሆነ ፍጡር ስለሆነ ዘላለማዊው ደግሞ የማይሞተው አምላክ ብቻ ስለሆነ እሱ ወደ ምድር የሚመጣበት ሁለተኛ ምክንያት ኦፍ ኮርስ ያ ኦኬ አልሞተም አሉ። ኦኬ እኛ አይወል ሱረቱል ኒሳ ላይ ምዕራፍ 4ኛው ምዕራፍ ላይ 57 ቁጥር 157 ላይ አላህ Subhanahu Wa Ta'ala ምንድነው ያለው? እነዚህ አይሁዶች ያላህ እየሰማው ነው። እሺ አውራ እየሰማው ነው። ቃል ቀበል ስለሆነ ግን አውራ። እሺ ጃ ካለ ብትገባ አሪፍ ነው። ምን አለ መሰለህ ኢሳ አለይሂ ሰላም አለመሞቱን አላህ Subhanahu Wa Ta'ala ሲናገር እኛ የአላህን መልእክተኛ የመርየም ልጅ አልመሲህን ገደልን በማለታቸው ረገምናቸው አለ። በእርግጥም አልገደሉትም አልሰቀሉትም፣ ግን ለነሱ የተገደለው ሰው በኢሳ ተመሰለ አለ። ልክ አንተ ሱቅ ሄደህ አሁን አንተ ጋር የመጣ ሰው ማለት ነው የሆነ ሰው መጥቶ ኢየሱስ ክርስቶስ ሞቷል ብለን አናምንም። ለዛም ነው የሚመጣው ሌላኛው ምክንያት ደግሞ ኢሳ አለይሂ ሰላም ልክ እንደ ሌሎቹ ነቢያቶችና እንደ ሌሎቹ ሰዎች እንደ ፍጡር እንደመሆኑ መጠን መጥቶ ለመሞት ነው ከሚመጣበት ምክንያቶች ውስጥ ማለት ነው። ኦኬ እሺ የት ነው ያለው ኢሳ? ኢሳ አለይሂ ሰላም በዚህ ሰዓት ሁለተኛው ሰማይ ላይ ይገኛል። ስንት ሰማይ ነው ያለው? 7 ሰማያት አሉ ብለን እናምናለን። 7 ሰማይ 7 ምድር አለ ብለን እናምናለን። 7 ሰማይ 7 ምድር ስድስቱ እኛ እየኖርንባቸው ያሉት አሉ። እሱ ላይ አንዷ ነች። ስድስቱ ምድር የትኛዎቹ ነው የሚለው ላይ እኔ ብዙ እውቀት የለኝም። ሜቢ ኢብሮ ሲመጣ ጠይቀዋለሁ። እሺ እኮ እኔ ማወቅ ስለምፈልግ ነው። አንዷ እየኖርንባት ያለችው ምድር ነች። መቼም አንድ ምድር አለች። 7 ሰማይስ ኢሳስ ሁለተኛ ሰማይ ላይ ከማን ጋር ነው ያለው? አላህ ስንተኛ ሰማይ ላይ ነው? አላህ አርሽና ኩርሲ የሚባል ፍጥረት አለ። አጠር አድርጌ ለማስረዳት እሞክራለሁ። ይሄንን ፖይንት አላህ Subhanahu Wa Ta'ala በጣም ከግዝፈታቸው የተነሳ ስለ አርሽና ኩርሲ ሲያወራ ፍጥረት ዓለሙ ሁሉ ተሰብስቦ ማለት ነው እዛ አርሽ ላይ ቢቀመጥ ልክ አንድ ቀለበት ትልቅ በረሃ ላይ እንደ መቀመጥ ማለት ነው። ያም ምንድነው የፍጥረት ዓለሙ ሙሉ ልክ እንደ ቀለበቷ ነው። ቀለበቷ ላይ አሁን የዓለማችን ትልቁ በረሃ የሚባለው ሳራ በረሃ ላይ ብትጥለው እዛ ሳራ በረሃ ላይ ቀለበትን ብጥላት ከበረሃው አንፃር ቀለበቷ ምንም ነች እና የዛን ያክል ግዝፈት ያላቸው ፍጥረቶች አሉ። ከዛ ከነዚህ ከፍጥረቶች ሁሉ በላይ ነው፣ ወይም ደግሞ ከታይም ኤንድ ስፔስ እየሰማሁ ነው። ስበላ እንዳረብሽ ብዬ ነው። እሺ ይለኛል ዮሐንስ ወንጌል ላይ የተነሳው ላይ እኔ አሁን ሪፈራንስ እና እኛም አሁን ባይብሊካሊ ስናምን ባይብልን የምናምነው እኛ ከእግዚአብሔር የተሰጠ ቃል ነው ብለን ነው የምናምነው። ግን የተጻፉት በነቢያትና በቅዱሳን እንትኖች ነው፣ ቅዱስ በሆኑ ሰዎች ማለት ነው። ገባ? በቃ ምድር ላይ ያሉ ሰዎች ናቸው ጽፏቸዋል ተብሎ የሚታመነው ባይብሊካሊ ስንል። ግን ኦፍ ኮርስ ባይብል ከባይብል ፌዙ መለየት የለበትም፣ ምንም ጥያቄ የለውም። ያኛውን ፓርት ብትለኝ
ምስክር ሆኖ መጽሐፍ ቅዱስ ሲጻፍ ምስክር ሆኖ የሚመጣ ሰው ነበረ ወይ ብትል ላይኖር ይችላል። ታሪክ ውስጥ ሲሰራ የነበረው ሌላ ነው። ገባ? ግን ይቅርታ ልዑሌ፣ አንተ ስላልክ እንዳላቋረጠ ብዬ ነው እንጂ ቅዱሳን ጽፈውታል የሚለው እምነት ራሱ ያንተ ነው። ገብተዋል። ብዙ ስፔሻሊ ወደ ስኮላሮች ከሄድክ ቅድም ይብሮ እያሳየህ ነበር። ስኮላሮች የሚደመድሙት ጸሐፊው ጻድቅ ይሁን አማጺ ይሁን ወይም ደግሞ መናፍቅ ይሁን ምናምን የሚያውቁት ነገር የለም። በቃ በአጠቃላይ ጸሐፊው ግን አይታወቅም፣ ማን እንደጻፈው አናውቅም በሚል ነው አብዛኞቹን የመጽሐፍ ቅዱስ ክፍሎች ያስቀመጡት ማለት ነው። ኤኒዌይስ መምህሮች መጥተዋል። ቀጥል ከነሱ ጋር። ቴንኪው ለነበረን ጊዜ ልዑሌ። እሺ አመሰግናለሁ አሚር። ኢብሮ የሆነ ጥያቄ አንስቶልኝ ነበርና ስለ ኢሳ። እሺ ልዑሌ፣ ከዛ በፊት ልዑሌ ግን ከዛ በፊት ይሄ ልጅ ተዋውቀው እስኪ ሰላም ብለው አንዴ። ማን? ጃቢር የሚባለው ልጅ። ጃቢር ሰላም አባቴ። ልዑሌ እንዴት ነህ? ሰላም አለይኩም። አባቴ ወአለይኩም ሰላም ብለህ። እናንተ ሰፈር ከሳምቡሳና ከብስኩት የቱ ነው ተወዳጅ ምግብ? ከሳምቡሳና ከጮርናቄ የትኛው ነው ተወዳጅ? እኔ ሳምቡሳ በጣም ነው የምወደው፣ ግን የረመዳን ሰሞን መብላት ነው የምወደው። አሪፍ። ስራ እንዴት ነው? እግዚአብሔር ይመስገን በጣም ቆንጆ ነው። አሪፍ። ቅድም አሚር የጠየቀውን ጥያቄ ልመልስልህና ምናልባት አንዳንድ ነጥቦች እናነሳለን። እሺ። አላህ የት ነው ያለው ብለካ? አንድ አላህ የት ነው ያለው፣ ሁለተኛ ደግሞ ኢሳ ሁለተኛ ሰማይ ላይ ነው ስላለኝ ከማን ጋር ነው ኢሳ? ኦኬ እንትን እሺ፣ አንዳንድ እንዲህ ለመማማር ስለሆነ ያው በሎጂክ ነው። እሺ ማስረዳት። አንተ የት ነው ያለከው አሁን? እሱቄ። ኦኬ ግን እኔ ጋር አለክ። እኔ አሁን እልል ያለ በረሃ ላይ ነው ያለሁት እና እዚህ ነው ያገኘሁክ። የት ነው ያለከው በሚለው እንውሰዱ። ኦኬ ስልክ ውስጥ። እሺ ስለ በየትኛው ሪፈር ልጻፍልክ? እኔ ጋር በረሃው ጋር ሱቅ ውስጥ ወይስ ሁለቱም ጋር? ችግር የለውም ጻፍ፣ ሁለቱም ጋር። እኔ ያለሁት ፊዚካል ፕሬዘንስ እዚህ ነው፣ ግን ለብዙ ሰው እየታየው ነው። በብዙ ሰው ሀሳብ ውስጥ ልኖር እችላለሁ። እዚህ ጋር 50 ምናምን ሰው እያየኝ ነው። እዛ ሰው ሀሳብ ውስጥ በሙሉ ልኖር እችላለሁ። አሁን ላይ ግን ያለው ሱቄ ነው። እኔ እኮ ስንት ዱል ላገኘው ብለህ ብትመጣ እኔ ጋር ነው። እዚህም አለክ እዛም አለክ። ስንት ሆንክብን? በዛህብን እኮ ዱል ሱቅም አለክ እኔ ጋር እልል ያለውን በረሃ ላይ አለክ። እና እንዴት በሀሳብ ነው አንተ ጋር ያለሁት እንጂ ፊዚካሊ አንተ ጋር አለሁኝ። ኦኬ በቃ እሺ፣ እንትን ስለሆነ እንትንም በለው። ምን እናድርግ መሰለህ፣ አሁን መለኮት አለ። መለኮት ጃዬ ይቅርታ አንዴ ላቋርጠው አይደለም፣ ግን እዚች ላይ አንድ ነገር ልናገርና አስቀጥላለሁ። በጣም ይቀጥላል። አሁን ያለ ነው ፎቶ ፖርቴሽን የሚባል ነገር አለ። ታውቃለህ ልዑሌ? ፎቶ ፖርቴሽን ማለት አሁን ሳይንስ የደረሰው ፎቶ ፖርቴሽን ማለት ያንተን ምስል በዚህ እንትን ውስጥ ይዞት መጣ ማለት ነው። በፍሪኩዌንሲ ውስጥ ማለት ነው፣ በሞገድ ውስጥ ያንተን ፎቶ ነው ይዞ ይመጣው። ግን አሁን ደግሞ ሌላ ምን የሚባል ነገር አለ መሰለህ? ምንድነው የሆነ ፖርቴሽን አለ። ለምሳሌ ቁርአን ላይ አለ። ለምሳሌ ይሄን አስመልክቶ ማለት ነው ፎቶ ፖርቴሽን እና አንደኛው ጠፋኝ። አንተ ምን አይነት እንደሆነ ለምሳሌ የእንትናንተ ታሪክ ማንሳት ይችላል። ሰለሞን እቃውን እንደዚህ ፊዚካል እቃውን በአይነት ግብግቢት ፍጥነት ይዞ የሚመጣበት ልክ አሁን እኛ ብላክ ሆል ምናምን የሚባለው ነገር አለ አይደለ? ተባባ። ስለዚህ አሁን በዛ ሁኔታ አንድን ነገር እንዲመጣ ለማድረግ ሰዎች ምን እያደረጉ ነው? ጥረት ላይ ነው ያሉት፣ እየሰሩ ነው ይሄን ነገር ለማምጣት ማለት ነው። ተግባባ። ሰዎች የደረሱበት ቴክኖሎጂ ፎቶ ፖርቴሽን ነው። እኔና አንተን ሌላ ቦታ ሆነን እንዲያገናኙናል አሁን ባለበት ደረጃ ማለት ነው። ወደፊት ግን ያንን ፎቶ ፖርቴሽን ትተው ሌላ አይነት ፖርቴሽን ወይ ፊዚካሊ አንተ የምትሄድበትን አይነት መንገድ የሚያመጡበት ሁኔታ አለ። ተግባባን? ኤኒዌይስ ይሄንን ለማለት ነው። ጃዬ ቀጥል። ኦኬ እሺ ምንድነው ልዑሌ፣ እኔ ላስረዳክ የፈለኩት ነገር በፍጥረት ውስጥ እንትን አለ፣ አርሽ የሚባል ፍጥረት አለ እና ከአርሽ በታች ታይም እና ስፔስ አለ። ታይም ሲባል በኋላ፣ ቅድም፣ ነገ፣ አሁን ምናምን የሚባሉ ጊዜዎች አሉ። ገባክ? እንደገና ደግሞ ስፔስ የሚባል ነገር አለ። ስፔስ ደግሞ እዛ ጋር እዚህ ጋር የሆነ ቦታ ምናምን የሚባል ነገር አለ። እነዚህ ነገሮች አሉ። ከአርሽ በላይ ደግሞ እነዚህ ነገሮች የሉ። ገባክ አይደለ? ኦኬ። ከአፈር በላይና ከአፈር በታች። ኦኬ ኖ ከአርሽ አፈር አይደለም። አርሽ ምንድነው? አርሽ ማለት ሰማይ፣ ሰባቱ ሰማያት አሉ። ከዛ አርሽ አለ። ከዛ በላይ በቃ ፍጥረት የሚያልቅበት ማለት ነው። ዙፋን ምናምን አለ። በቃ ፍጥረት የሚያልቅበት አርሽ ይባላል በእስልምና ሃይማኖት ማለት ነው። ከሰባተኛ ሰማይ በላይ አለ ማለት ነው። አርሽ የሚባል አለ። ከአርሽ በላይ በቃ ታይም እና ስፔስ ያቆማል። በቃ ኦኬ። እና እኛ አላህ አዲስ ስለሆነብኝ ነው ግርም ብዬ የምሰማቸው። አዲስ ሀሳብ ስለሆነ ነው እየሰሙ ያለው። አዲስ አለመሆኑን ደግሞ ላስረዳክ መሰለህ። አሁን መለኮት አለ በእናንተ ሃይማኖት ክርስቲያን ነካ? አዎ መለኮት ሁሉም ቦታ አለ። ያ መንፈስ ሁሉም ቦታ ነው። መለኮት መንፈስማ ሲሆን መንፈስ ቅዱስ አይ መለኮት እኔ መንፈስ ቅዱስማ ሊኖር ይችላል። መለኮት
ማለት አልገባኝም። ኤግዛክትሊ መለኮት ለማለት መለኮት አንተ ጴንጤ ነህ ኦርቶዶክስ? ጴንጤ ነው እኮ። ጴንጤ ከሆንክ አሁን ለምሳሌ ኢየሱስ ክርስቶስ ስለ መለኮት ሲነግር እርሱ የማይሞት ነው፣ ማንም ሊደርሰው በማይችል በታላቅ ብርሃን ውስጥ ተከቦ ይኖራል ይላል። አንድም ያየው የለም ማንም አላየውም ይላል። እና መለኮት የሚባል አለ ከአርያም በላይ ያለ ማለት ነው። እግዚአብሔር ከሰማይ በላይ አይደለ? በሰማያ የሚኖረው እግዚአብሔር በሰማያት የምትኖረው አባታችን ነው። እግዚአብሔር አሁን ከአርያም በላይ ከሰማያት በላይ ነው ያለው። አይ ሁሉም ቦታ አለ ካልከኝ መቀጠል እንችላለን። ሁሉም ቦታ በመንፈስ አለ። አንተ በጣም ታውቃለህ፣ አብ ወልድ መንፈስ ቅዱስ እኔ በባህሪ አንድ ናቸው ነው የሚለው። በአካል አንድ ናቸው፣ በስራቸው ግን ሶስት ናቸው። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ አለ መንፈስ ቅዱስ መለኮት ነው። ያ ሁሉም ቦታ መገኘት ከቻለ መንፈስ ቅዱስ መለኮት ነው ለኔ። ኦኬ መንፈስ ቅዱስ ከቻለ አንተ ውስጥ አለ እንዴ? አዎ አለ። ኦኬ እሺ፣ መንፈስ ቅዱስ አንተ ውስጥ ካለ አንተ ውስጥ አምላክ አለ ማለት ነው። ኦፍ ኮርስ። እሺ እንትን እስኪ ባፎሚት ብለህ ሰርች አድርግልኝና ይብራ አውጣልኝ አንዴ። ባፎሚት ግን ሉሌ እንዴት ነው ስሜቱ? አምላክ አንተ ውስጥ ስላለ ፊል አድርጌ ስለማላውቅ ሰላም ይሰጣል። እሺ ይሄን ጣዖት አየከው? ኢሉሚናቲዎች የሚያመልኩት ጣዖት ነው፣ ባፎሚት ይባላል። እዚህ ውስጥ አምላክ አለ ውስጡ? እንዴት ይኖራል? ኦኬ ለምን ማለት ሁሉም ቦታ የለም ማለት ነው አምላክ? ኖ ዌይ። እኔ እያልኩ ያለሁት እኮ መንፈስ ሁሉም ቦታ አለ። ካመንክ በእኔ በኢየሱስ ክርስቶስ አምኜ ስለተጠመቅኩ ነው መንፈስ ቅዱስ በእኔ ውስጥ ሊያድር የሚችለው እንጂ ማንኛውም ሰው ውስጥ አይኖርም እኮ መንፈስ ነው ካልዳንኩበት። ኦኬ ስለዚህ ሁሉም ቦታ አይኖርም ማለት መለኮት ኖ ዌይ እያልኩ ያለሁት መኖርና አንተ ልብ ውስጥ መቀበል ይለያያል። ኖ አይኔ ስለ መኖር ነው እያወራ ያለሁት። ኤግዚስተንሲ ሁሉም ቦታም አለ። እዚህ ጣዖት ውስጥ ሳለ አምላክ ኖ ዌይ ውስጡ መኖር እንዴት ብዬ ላስረዳክ? አይማ አንተ እያወራኸኝ ያለው እኔ ስለ ሰው ነው። ችግር ወደ ሌላ ጥያቄ። እሺ ቀላል ጥያቄ ልጠይቅህ። እግዚአብሔር አባት አለው? ኦኬ እሱን ቅድም ከኢብሮ ጋር አውርተን ጨረስን። ስለማላቅ እንደዚህ ብዬ አልመለስልህም። አውርተናልና አሁንም ላይ ዲፌንድ ላደርግህ አልችልም። ምክንያቱም ባይብል በስራ ስላላነበብኩ እንዲህ እዚህ ጋር ምናምን ብዬ እንትን ልልህ አይደለም። ከኢብራሂም ጋር የተቀመጥነው ግን ስለ እስልምና ስለማላቅ ማወቅ ፈልጋለሁ። እንዲህ ነግረኝ ነው ፎር ሪል አላቅም። አሁን ኢሳ ይሙት አይሙት አላቅም። ኢሳ ምን አይነት ፐርሰን እናንተ ጋር እንደሆነ አላቅም። ቅድም አሚርን እየጠየቅኩ ነበር። ኢሳ ለምን በመሪማ እንዲወለድ መሪማ ለምን ተመረጠች? የኔ ጥያቄ ገብቷል። ለምን ከነበሩት ፍጥረታት ሁሉ ለምን ኢሳ አሁን ላይ ለምን አልተፈጠረም? ጥያቄዎችን ያዘ ሊገባ ዝም ብዬ እኔ ኖርማሊ እንትን ለማወቅ እንጂ በእኔ በኩል ዲፌንድ ላደርግህ አይደለም። እውቀቱን ለማወቅ ስለምፈልግ ነው እንጂ እኔ ፕሮቴስታንት ነው ወክዬ ወይም ኦርቶዶክስ ነው ወክዬ አይደለም አሁን እያወራ ያለሁት። ስለ እስልምና ኢብራሂም ሲያወራ ማወቅ ስለፈለኩ ብቻ ነው። በቃ ችግር እኔ የተወሰነ ነገር ልበልህና እሱ በደም ይጨምርልሃል። እኛ አምላካችን አለ ጥያቄ መልሱን ለመመላለስ አይደለም። ችግር የለውም። እኛ አምላካችን አለ ተአምርን ያደርጋል ብለን እናምናለን። በቃ ተአምራትን የሚፈልገውን ተአምር ያደርጋል። ለምሳሌ ነቢዩ ሙሳ ቀይ ባህርን አካፍሎ አሻግሯቸዋል ህዝበ እስራኤልን አላህ ማለት ነው። እና ለምን ከፍሎ አሻገራቸው? በመርከብ አያሻገራቸውም ነበረ? ወደ ቀይ ባህር እንደሚሄዱ እያወቀ ዳይሬክሽን አያስቀይራቸውም ወይ ምናምን ብለን አንጠይቅም። በቃ እሱ በሚፈልገው መንገድ ተአምርን ይሰራል። ያንን ተአምር ደግሞ ለእሱ ክሬዲት ሰተን እናልፈዋለን ማለት ነው። ስለዚህ በጣም ብዙ ተአምራቶችን አድርጓል። እንደገና ደግሞ ስለ ኢሳም ደግሞ መታል ከእናት ብቻ ነው የተወለደው። ገባ? ይህም እንዴት ነው የተወለደው? ላይክ በቃ በአላህ ፍቃድ ተአምር ነው። ገባካ? ምክንያቱም ይህንን እኛ ለምን እንዴት እንዲሆነ ምናምን ብለን አንጠይቅም። ለምን ሲባል ኢየሱስ ወይ ደግሞ ኢሳ ከእናት ብቻ እንደተወለደው እንዲሁ አዳም ደግሞ ከአፈር ተፈጥሯል። ገባካ? ሔዋን ደግሞ ከአዳም ተፈጥራለች። ይሄም ተአምር ነው። እንዴት እንዲተፈጠረ ለምን እንዲሆነ ብለን ይሄን ተአምሩን ወደ ሰዎቹ አናስጠገውም። አሁን ቀይ ባህርን ሙሴ ስለከፈለው ሙሴ እኮ ከፈለው ምናምን ብለን ሙሴን አናደንቀውም። ኢሳም ደግሞ እናት ብቻ ያ ግን ወደ እሱ አንወስዱም። ግን አሁን ለምሳሌ ስለ ወንጌል ለማሰማት መቼም ስለ አላህ ነግረህ አላህን ሰው እንዲከተል ማድረግ ትፈልጋለህ። ምክንያቱም ድኜበታለሁ ኖርበታለሁ የምትለው የያዝከው እውነት ስላለ ሰው እንዲቀበልህ ትፈልጋለህ። ከወደድከኝ የሰው ልጅ እንደራስህ ከወደድከው ማንም ሲጠፋ ማየት አትፈልግም አይደል? እውነታውን እነግረዋለሁ ብለህ ስለምታስብና የሆነ ሰው መጥቶ ሲጠይቅህ ግን ፎር ፐርፌክት እንትን ማለት አለብህ፣ ማብራራት አለብህ ስላለህበት እንትን ያብራራው ገብቶሃል? አዎ እኮ ያር አይደለም ኖ እሱማ ልክ ነህ። እኔ እያልኩ ያለሁት አሁን እዚህ ጋር ለምን እንዲህ ያደረጉ ምናምን ብለን አንጠይቅም። አምነን ተአምራቱን እንቀበላለን። ኦፍኮርስ ትቀበላላችሁ፣ ምንም ጥያቄ የለውም። ግን እኔ አሁን መጥቼ ለምን ግን እንዲህ ያደረጉ ብዬ ብጠይቅህ
ብችል ብታብራራልኝ ደስ ይለኛል። ማወቅ ስለምፈልግ ነው። እያብራራሁ እኮ ነው እስካሁን ገና አልጨረስኩም። እና ምንድነው ዋናው ፖይንቱ ታምራት ሲደረጉ እኛ ታምራቱን ወደ ሰራው አካል ነው የታምሩን ክሬዲት የምንሰጠው እንጂ ታምራቱ ወደ ተሰራበት አካል አናጣገውም። ገባህ አይደል? የተለያዩ ታምራቶች ሲሰሩ እሱ እኮ እንዲህ ነው የተወለደው፣ እሱ እኮ እንዲህ ነው ያደረገው ብለን እነዚህ ታምራቶችን ወደ እነሱ አናስጠጋም። ከበፊት ጀምሮ ያሉ ነቢያቶች ብዙ ታምራትን ያደርጉ ስለነበረ ማለት ነውና ይሄ ነው ያለው ነገር። ኢሳ ከእናት ብቻ ነው የተወለደው። እንዴት ነው የተወለደው? በአላህ ፍቃድ ነው። በቃ አላህ ታምርን አደረገ፣ በዛ መንገድ ተወለደ። በቃ ያ ነው ኢሳ እንደዛ እንዲወለድ ያደረገው ማን ነው? አላህ ነው። በቃ ያ ፖይንቱ ይሄ ነው። ገባካ? እንጂ ይሄን ታምርኛ ወደ ኢሳና ወደ ማርያም አናስጠገውም። ወደ ፈጣሪ ነው ታምሩን ወደ ሰራው እንትን እንደምንለው ማለት ነውና ምናልባት በኋላ ጊዜ የሚኖር ከሆነ ኢየሱስ ክርስቶስን በማህፀን ውስጥ አብ እንደፈጠረው አሳያለሁ። መረጃ ከመጽሐፍ ቅዱስ ከፈለክ ማለት ነው። ኦኬ። በእስልምናስ አላህ አይደል የፈጠረው? አዎ በእስልምና በክርስትናም ፈጣሪ ነው የፈጠረው። ያ እሱ አንድ ፈጣሪ ነው ያለ። ኤግዛክትሊ ሁሉንም የፈጠረው አንድ ፈጣሪ ነው። አዎ ችግሩ ምንድነው? እናንተ ተፈጠረ የምትሉት ፈጣሪ ነው። ኦኬ ገባ? ፈጣሪ ተፈጠረ ብለህ ታምናለህ። እኛ ግን ፈጣሪ አይፈጠርም፣ ፍጡር ነው። ኦልሬዲ ከተፈጠረ ምኑ ነው ፈጣሪ የሚሆነው? ገባ? ድንግል ማርያም ማህፀን ውስጥ ያለው የተፈጠረው ፈጣሪ ነው ትላላችሁ። እኛ ደግሞ ፈጣሪ አይፈጠርም፣ ፍጡር ነው የሚፈጠረው ነው የምንለው። እናንተ ግን አይ ፈጣሪ ፈጥሮታል ነው የምትሉት። እዚህ ጋር ነው የምንለያየው። ኦኬ ይጋማ ፖይንት እና ዱሌ አንተ ፋይንድ እንድታደርገው የምፈልገው ነገር ምን መሰለህ? ድንግል ማርያም ማህፀን ውስጥ ያለው ፈጣሪ ነው በእናንተ እምነት ማለት ነው። ከዛ እሱ ድንግል ማርያም ማህፀን ውስጥ ደግሞ የሌለ ፈጣሪ ደግሞ አለ ከሱ ውጭ የሆነ ማለት ነው። እና ሁለትም መሆናቸው ትንሽ ስጋት ውስጥ ይከታል። እና ኢብሮ የምጨምርለት ነገር ካለ ይጨምርለት። ጀዛከላህ ጃ ሉሌ በነገር ላይ በደንብ ተዋውቀው። እሺ እዝጋር ብዙ ሎጂካል የሆኑ እይታዎቹ በጣም ደስ ይላሉ። እና ኢቨን እኔ በደንብ ነው ማዳምጠው፣ ደስ ይለኛል። አሁን ማታ በጣም አሁን አንተን እንደው አዝኖልህ ነው እንጂ ምክንያቱም የአንተ አነጋገር ያው ኦልሬዲ መስማት ብቻ ስለሆነ ነው እንጂ እርግጠኝነት ብዙ ትምህርት እናገኝ ነበር በአንተ ምክንያት ማለት ነው። እሺ ለማንኛውም ማለት ነው ወደ እስልምናው የኢሳን እስኪ አብራራኝ እስኪ። አይ ቅድም ሀሳብ ስላነሳልኝ አንድ አሚር እያወራኝ ነበርና ኢሳ ከሌሎቹ ነቢያቶች የሚለይበት ምንም አይነት እንትን የለውም። ነብይ ነው፣ ኖርማል ነብይ ነው። ግን አንድ ቅድም እያለ ስለ ኢሳ መገኛ ኢሳ አላህ ጋር አይደለም ያለው፣ ግን እዚህ ምድር ላይ ኤግዚስት እያደረገ አይደለም። የሆነ ሳሌ ተመልሶ ይመጣል። ኦኬ ያ የመጨረሻው ዘመን እንትን ማለቻ ነው። ያ ሶ እንደዛ ከሆነ ደግሞ አንድ ኢሳ የት ነው ያለው? ከማጋ ነው? አሁን ዩር ኤስቲሜሽን መች ሊመጣ ይችላል ብለህ ታስባለህ? ያንተን ጥያቄ አሁን ለምሳሌ ኢንፎርስታት መተህ ብጠይቅ የመጨረሻው ዘመን መች ነው ብለህ ብታስበው ከኢየሱስ ክርስቶስ ደግሞ ከመምጣቱ በፊት የምታያቸው ተአምራቶች አሉ። ክርስቶስ ነኝ ብሎ ክርስቶስ ነን ብለው አስመስለው የሚመጡ ብዙ የውሸት ክርስቶሶች እንደሚመጡ እርግጥ ነው። እና ደግሞ ተአምራቶቹን ስታይ በቃ 8ኛው ሺህ ደረሰ ትላለህ። ኢን ኢስላሚክም ያለው አለ የምትሉት እነዛ ማወቅ ፈልጋለሁ ከኢሳ መመለስ ውጭ። ሁለተኛ ኢሳ ከሌሎቹ ነቢያቶች ለምን ተለየ? ለኔ እንዴት እንደሆነና የተለየው ፍጥረት እሱ እንደሆነ ከሌሎቹ ሞተዋል አይደል? ሌሎቹ ነቢያት ሞተዋል። አልሞቱም? ያልሞተም አለ። እሺ ላብራራለሁ። ማን አለ ሌላ? ማን አለ ሌላ ያልሞተ? እንደ ጥያቄ እንዲይዘው ነው። ሄኖክ? አዎ ኢድሪስ ይባላል። የት ነው ሄኖክ? ሄኖክ አንስቶታል። ወረፈዕናሁ መካነን ዐልይያ ይላል። ወደ ላይኛውም ስፍራ አነሳ ነው ይላል ስለ ሄኖክ ሲናገር ማለት ነው። አላህ ሲናገርና ኢየሱስ የት ነው ያለው? መጀመሪያ እሱ ልመልስልህ። ኢየሱስ ዒሳ አለይሂ ሰላም ሁለተኛ ሰማይ ላይ ነው ያለው። ሁለተኛ ሰማይ ላይ ነው ያለው። ከማን ጋር ነው ያለው አልተነገረንም። አላህ ጋር ግን አይደለም። ገብቶሃል? አላህ ከሰማይ ሰማያት በላይ ከፍጡራን ውጪ ነው። ከፍጡራን ውጪ ነው ያለው። እዚህ ጋር ከሱ ጋር ሌሎች መላእክቶች ሰማይና ምድርን የሞሉ መላእክቶች አሉ። በጣም ብዙ መላእክቶች። ብራይትነሱን ልቀንሰው፣ ባትሪ እየቀነሰብኝ ስለሆነና መብራት ችግር እና አላህ የፈለገውን ያነሳል። ለምንድን ነው ያነሳው ነው ጥያቄው። ምክንያት ስላለው ነው። አላህ ያነሳበት ምክንያቱ ዒሳን አለይሂ ሰላምን ያነሳበት የራሱ የሆነ ምክንያት አለው። ምንድነው ምክንያቱ? ቃል ገብቶለት ነበረ። መጀመሪያ ምንድነው ቃል ይገባለት? ወመከሩ ወመከረ አላህ አለ። እና ሴራን አሴሩበት አለ። ሴራን አሴሩ፣ አላህ ደግሞ ሴራቸውን ያከሽፋል አለ። በዚህም አማካኝነት እንዲህ አለው፣ ወኢዝ ቃለ አላሁ ያ ዒሳ፣ አንተ ኢየሱስ ሆይ አለው፣ ኢኒ ሙተወፊከ ወራፊዑከ ኢለየ አለው፣ እኔ አንተን አስተኝቼ የማነሳህ ነኝ አለው። አንተን አነሳለሁ ወደ ላይ። ከዛ ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዛ ከካዱትም ነፃ አወጣሃለሁ አለው።
ምንድነው ነፃ የሚያወጣው? ሊገሉት ስለሚፈልጉት ማለት ነው እሱም። ስለዚህ አላህ ደግሞ ምን አለ? ቃል ገባለት። ለዚህ ነው አላህ ሲናገር ወማ ቀተሉሁ ወማ ሰለቡሁ፣ አልገደሉትም አልሰቀሉትም፣ ወላኪን ሹቢሀ ለሁም፣ ግን የሰቀሉ መሰላቸው እነሱ። የሆነ ሰውን ሰቅለዋል። ኦፍ ኮርስ የተሰቀለ ሰው አለ፣ ግን ኢየሱስ አይደለም። ከዛ እነዛ ግን እሱን ሰቅለናን የሚሉት ሰዎች አለ በመጠራጠር ውስጥ ናቸው። ስቲል ምንም አይነት እውቀት የላቸውም። በእርግጥም አልገደሉትም ማለት ካልገደሉት ምን አደረገው አላህ? ወደ ራሱ አነሳው ይላል። ለምን? የነገረንን ብቻ ነው። እሺ በእስልምና የምታምኑት ማለት ነው ከአላህ ውጪ ምንም ሌላ ምንም የለማ? ይሄ መንፈስ ድምፅ ተቋረጠ። መንፈስ ቅዱስ ምናምን የሚባል ነገር ምንም ነገር የለም። መንፈስ ቅዱስ ምን መሰለ? መንፈስ ቅዱስ በእናንተ እምነት ብዬ ማስበው ሚስ አንደርስቱድ የተደረገ አንድ ነገር አለ። አሁንም ተቋርጧል መሰለኝ። ኦኬ ምንድነው ሚስ አንደርስቱድ የተደረገ ነገር አለ። ምንድነው እሱም? አምላክ ነቢያትን የሚቀባበት ነው። በቃ ነቢያትን ኃይል የሚሰጥበት። ለምሳሌ አንድ ጥቅስ ልንገር ከባይብል እና እግዚአብሔር እንትናየ ልውልዬ አላህ እንግዲህ ስለምን ነበር እያወራን የነበረው? ስለ መንፈስ ቅዱስ። መንፈስ ቅዱስ። ስለዚህ እኛ ጋር በቃ ፐርሰን የለም፣ እንደዚህ አይነት ፐርሰን የለም። አምላክ በባህሪያቶቹ ያደርጋል። በቃ አላህ ሁን ሲለው አንድ ነገር ያስሆናል በእስትንፋሱ። ግን how do you feel exist አላህ ኤግዚስት እንደሚያደርግ እንዴት ነው ፊል የምታደርገው? ያ ታስ በጣም ጥሩ ኩዌሽን። እንትን የአሁኑ ላይ የተወሰነ ሀሳብ ሊጨምርበት እንዲይዝ ማለት ነው። አሁን ሉሌ ምን ብለህ ነበረ ቅድም የጠየቀው? ከአላህ ሌላ ምንም የለም ነው ያልከው? ኖ አሁን ለምሳሌ አሁነኛው ጥያቄ ላይ አስተካክለህ መልስልኝ። የሆነ ነገር አሁን ለምሳሌ በእኛ የሆነ የአምላክን ስለ እምነት ስለ አምላክነት ስታስብ በሞኝነት ነው። በቃ አምላክን በሞኝነት ነው የምታምነው። እምነቱ ሞኝነት ነው። ለሞኝነት ክሬዲቱ ማን ነው የሚወስደው? በቃ እሱን እኮ ነግረው ነውና እኔ አሁን ፊልም ማድረገው ነገር አለ። ጋድ ኤግዚስት እንደሚያደርግ ፊልም ማድረገው ነገር ያለ ያን ፊልም እንዳደረግ የሚያደርግ ደግሞ መንፈስ ቅዱስ ነው። የኔ ገባ። እሱን እኮ ምን መሰለክማ እኔ ያልኩክ እናንተ ከአላህ ውጪ ሌላ ነገር የላችሁም ወይ አልክ። እናንተ እኮ አሁን መንፈስ ቅዱስም የለንም። እኔ ስለሱ አሁን ስለ ስላሴ ስለ እንትን ስለማልልህ መንፈስ ቅዱስ ብልህ ወይ ወልድ ብልህ አንግባባ። ሶ ያናንተ የሚያግባባን ስለ ስላሴ የሚያግባባን ሾርት ከት ልስጥክ እንድንግባባ እንድትረዳው። እሺ በስላሴ ውስጥ አብ ምንድን ነው? አባት። እሺ ምንድን ነው ምንነቱ? ፈጣሪ ነው? ፍጡር? ፈጣሪ ነው። እሺ ወልድስ? ወልድ ተወለደ ነው። ወልድም ፈጣሪ ነው። ያ እሱ ነው። ስለ ስላሴ በአንድነታቸው በባህሪያቸው ሶስትነት በአካል አንድነታቸው በስራቸው አንድነት አንግባባ እኮ አይደለም። ቀሾ ተከተልስት እኮ ነው። አብ ፈጣሪ ነው። አንተ መልሰህ ወደ ቅድሙ ጥያቄ ልትሄድ ነው? ኖ አልሄድም። ችግር ቀላል ሾርት። አብ ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስም ፈጣሪ ነው። እሺ ስንት ፈጣሪ ነው ያለው? እሱን እኮ ነው። አንድ ነው። በቃ ችግር የለውም። አንድ ይሁንልህ፣ ችግር የለውም። አንድ ይሁን ይሁንልህ ሳይሆን እኮ አንግባባም እኮ አንድ ናቸው አልከኝ። እሺ አንድ ናቸው አልኩህ እኮ ተረዳው። አንተ አንድ ነው ካልከኝ ለምን እኔ ሶስት አደርግብሃለሁ? አሁን አብ ወልድ ልኮታል። ማንን የላከው? አብ ወልድ። እሺ ምንን የላከው? ምንነታቸውን የጠየቁ አብ አሁን ፈጣሪ ነው። ፈጣሪ የሆነው አብ ምን የሆነውን ወልድን የላከው? ልጁን እኮ። ልጁ ምንድን ነው? ወልድ ነው። አይ ፍጡር ነው ፈጣሪ ተፈጠረ። ፍጹም ሰው ፍጹም አምላክ ይላል መጽሐፍ ቅዱስ ለኛ ጋር። ኦኬ ስለዚህ ፈጣሪ የሆነው አብ ፈጣሪ የሆነውን ወልድ ልኮታል ማለት ነው። ያ የእናንተ አሁን እኮ ለኔ ላነሳልህ የምፈልገው የእናንተ አላህ ሚስጥሬስ እንደሆነ የኛም እግዚአብሔር ሚስጥሬስ ነው። ኦኬ ግን ፈጣሪ ልኮታል ሚስጥሬስ ነው። ግን እኮ እንደናንተ ማለት ለምሳሌ ለምን ተብሎ አይጠየቅማ? አሁን የሆነ ነገር አላህ ካረገው ለምን ብለን አንጠይቅ? በቃ እንዝላለው ይሄን ኤግዛክትሊ። በቃ እሺ በቃ ይብሮ ቀጥሉ ሉሌ እና ምን ላይ ነበርን? እኔ እናንተ ፖይንት እንዴት ይሄ መልስልኝና እንትን እንድንል ፊል እንዴት ነው የምታደርገው? እኔ አሁን ውስጥ እኮ አንድ ሺህ እና አሁን እኔ የፈለኩት ብደክም ኃጢአት ብሰራ የሆነ ነገር ብሰራ የሚወቅስ ነገር አለኝ ፎር ሪል ማለት ነው። እኔ እናንተ ትወቀሱ አትወቀሱ ፎር ሪል ሃው ዱ ዩ ፊል የሚለውን ማወቅ ፈልጋለሁ። የምር ጥያቄ ስለሆነ እኔ የማምንበት የራሴ ጌታ አለኝ፣ አምላክ አለኝ፣ የምከተለው አለኝ። ገብቶሃል? እና ያንን ነገር አሁን የሆነ ነገር አድርጌ የምጸጸትበት ነገር ከሆነ አይደለም ኢቭን ቤተሰቤን ተውና አምላኬን አስቀይሜ እንትን ስል እግዚአብሔር ምስክር ያልዋሽም የምሬን ይጸጽተኛል። ውስጤን ውቅስ ያደርገኛል። ከሌላው እኮ ተለይቼ አይደለም እርብሽ ያደርገኛል ውስጤን ቁጭ ብዬ ራሴ ማለት ነውና ያ ያለኝ ምስክሬ ነው። ገብቶሃል? ያ ያለኝ ምስክሬ ነው። የእናንተስ? ለውሌ ይሄ አሁን ዩኒቨርሳል ትሩዝ ነው የነገርከን እንጂ ስለ መንፈስ ቅዱስ አልነገርከኝም። አሁን ለምሳሌ ከአንተ በላይ ይጸጸታለሁ ነው። አሁን የሆነ ነገር ብሰራ ቤት ዘግቼ ቁጭ ብዬ አለቅሳለሁ። ቤት ዘግቼ ቁጭ ብዬ አልቅሼ በቃ እንደው ከምን አንፃር ሪፈር አድርገህ ነው አንተ እየተጸጸትከው? ልነግርህ እኮ ነው።
አሁን አላህ ሱብሓነሁ ወተዓላ እሺ ትሩዝ አስገባለሁ። ቅድም ስጠብቅ ነበረ ጠፋ። እሺ አላህ ለኛ ለአማኞች አንድ የሰጠን ነገር አለ። አላ ቢዚክሪላሂ ተጥመኢኑል ቁሉብ አለ። አዋጅ አለ። አዋጅ አላህን በማውሳት ቀልቦች ይርሳሉ አለ። ቀልብ ማለት ልቦች ማለት ነው። ልቦች ምን ይላሉ? ይርሳሉ። ማንም ሰው የማያገኘውን ደስታ ታገኛለህ። ደስታ በጣም ትልቅ ደስታ አለ። ያ ደስታ የምታጣው መቼ ነው? ቅድም አንተ እንዳልከው የሆነ ወንጀልን ስትሰራ ይጸጽታል። ምንድነው የሚጸጽተው? ውስጥ ያለው ነገር ነው። ያ ደስታ የማጣት ስሜት ገብቷል። አላህ የሚሰጠን ያን ያጸጋ ነው። ትልቅ ጸጋ ያጸጋ አንተ መንፈስ ቅዱስ ልትለው ትችላለህ። ኤኒዌይስ እኛ ጋር ያጸጋ ያንን ጸጋ በማጣት ልቦች ደግሞ ይደርቃሉ። ያንን መራራት ያ ማለት በቃ ስታጣው ትጨነቃለህ፣ ትረበሻለህ፣ ወዲያውኑ መመለስ ትፈልጋለህ፣ ሪፔንት ታደርጋለህ ማለት ነው። በዚህ ምክንያት አላህ ምን አለ? እናንተ ባሪያዎቼ ሆይ በነፍሶቻችሁ ላይ ድንበርን ያለፋችሁ ወደ አላህ ምንድነው ከአላህ እዝነት ተስፋን አትቁረጡ ይላል። ተግባባን? ስለዚህ አላህ ሱብሓነሁ ወተዓላ በመገዛት ውስጥ እሱ ምህረት እንደሚያደርግልንና የተለያዩ እርካታዎችን እንደምናገኝ ነው የምናገረው። ይሄ ልጅ በጣም ይረብሻል በነገር ላይ እና አይ በስርዓት ካወራ አዳምጠዋለሁ ካልሆነ አስወርደዋለሁ። ችግር የለም። በጣም ጥሩ። አይ ምክንያቱም ለመግባባት ስለሆነ እያወራን ያለ ነው። ማስረጃ እንትን ካለው በስራ ማውራት የሚችል ከሆነ ቆየዋለሁ፣ ካልሆነ የራሴ ጥያቄ ስላለ እጠይቅሃለሁ። ምን ነበር ሮል ጠይቄ የፈለኩት ባይሆን እስቲ ቁም ነገር እሺ ቆይ አሁን እሚው እነዚህ እንትን እሺ ቆይ ተረንጣፍ ነገር ላይ ሳይሆን እስቲ ለምን ዋናው ጋር እንሂድ። ኤግዛክትሊ እኔ አሁን ከፕሮቴስታንት በጣም ከምትወደው ነገር ምንድነው ካልከኝ የያዙትን እውነት ለማካፈል የሚሄዱበትን ርቀት በጣም ደስተኛ ሆኜ እነግርሃለሁ። ለምን ካልከኝ ስለ ድነናል እየኖርን ነው ብለው ስለሚያስቡ የዳነላቸውን እውቀት ያመኑትን ነገር ለማካፈል የሚሄዱበትን ርቀት ወደዋለሁ። ምንም ማሏሽ ግን በብዙ ጊዜ መጣ አንተማ አሁን ላይ ያለውን ነገርማ እኮ ወደዋለሁ። ግን አሁን ሰው ፕሮቴስታንቶች አውትሪች ሲወጡ ምናምን ሰው ሲጠላቸው ምናምን እኔ ያስቀኛል። ምንም እንትን እኮ አይደለም። የራሳቸውን እውነት ይዘው ወጥተው እየተናገሩ ነው። አንተም እውነትን ይዘው ወጥተህ መናገር። ግን ብዙ ጊዜ ማላየው ከኦርቶዶክስም ከሙስሊምም አሁን ይሄ ፕሮቴስታንቶች በሚሄዱበት ርቀት ብዙ ጊዜ ለማስተማር አይኬድም። ይሄንን ፕሮቴስታንት ያደርጋል ብለን እንውሰድ። አሁን ወደ ቁም ነገር ነው። ችግር የለውም። ይሄ አረክ ካላረክ አይደለም ቁም ነገሩ እውነታው ላይ ነው የሚመሰረተው። ኖ እኮ እውነታውን ለመንገር ለምንድን ነው ሰው የማይወጣው ነው ከኔ ጥያቄ። ሳልቪ አሁን ለምሳሌ የሰው ልጅ ለምንድን ነው ኢየሱስ መሰቀል ያስፈልገው? ይሄንን ንገረኝ እስቲ። ስሬት በደም ብቻ ስለሆነ ደም መፍሰስና መሞት ስላለበት ስሬት ያለ ደም ስለሌለ ጃቢር አለ እሺ ላይ ማውራት ትፈልጋለህ? እሺ እንትን ያለ ደም ስርየት የለም ብሏል። እና እስቲ እኔ ሜቢ እዚህ ላይ በጣም ጥያቄ አለ። ክርስቶስን የሰቀሉ ሰዎች ትክክል ነው ያደረጉት ወይስ ተሳስተዋል? የእግዚአብሔርን ፍቃድ ለማድረግ ስለሆነ ልክ ነው። እነሱ ያንን ነገር ማድረግ ስለነበረባቸው ነው። አይ ተሳስተዋል፣ ትክክል ናቸው፣ ልክ ናቸው። ኦኬ የሚያደርጉትን አያውቁምና ይቅር በላቸው። ታዲያ ኢየሱስ ለምን አላቸው? ያንን ነገር ማድረጋቸው ለእነሱ ልክ ነው እንጂ አምላክ መስቀላቸውን አያውቁም አይደለ? እኔ አሁን ልንገርክ፣ በእግዚአብሔር ሐሳብ እነሱ ኢየሱስን መስቀላቸው ትክክል ናቸው ወይስ አይደሉም? ያ ግዴታ ትንቢት መፈጸም አለበት። መፈጸም ስላለበት የሚፈጸምበት ደግሞ ያስፈልገዋል። ገባኛው። ግን እኔ አሁን መፈጸም አለበት የለበትም ሳይሆን እነሱ በእግዚአብሔር አሰራር ውስጥ ኢየሱስን መስቀላቸው ትክክል ነው ወይስ ትክክል አይደለም? ምንድነው እዛ ጋር ያለው? የሚያደርጉትን አያውቁም እንጂ ልክ ናቸው እኮ አይደለም። የሚያደርጉትን አያውቁምና ይቅር በላቸው ነው። እዛ ጋር እያደረጉ ያሉት አምላክ እንደሆነ እየሰቀሉ የሚያውቁት እንደዛ ቢሆን የሚሰማቸው እንትን አይሉም ነበር እኮ። ስለዚህ እሱ መግደላቸው ነበር ማለት ነው። ስህተት ነው ያ ለእነሱ ለራሳቸው ማኮ ስህተት ነው። ለእግዚአብሔር ስህተት አይደለም። ዓላማና ሀሳብ አለው ያንን ነገር እንደሚሆን እኮ። ስለዚህ ትክክል ነው። ግዴታ መሆን ስላለበት ያ ነገር ይሆናል ነው እኮ። እኮ ገብቶኛል። እነሱ አንተ አሁን የምትለው ያለ ደም ስርየት ስለሌለ የኢየሱስ ክርስቶስ መጥቶ መሞት ግድ ነው። ያለሱ እሱ ካልሞተ ድህነት የለም ነው። ይሄን ፖይንትን አግኝቷል። ደግሞ ድህነቱን ያዘጋጀው እግዚአብሔር ነው አይደለ? በቃ እኔ ደግሞ እየጠየኩ ያለሁት እነዚህ ኢየሱስ ክርስቶስን ሰቅለው የገደሉት እሱን መግደላቸው በእግዚአብሔር አሰራር ትክክል ነው ወይስ ትክክል አይደለም ነው ጥያቄ። ትክክል ነው እኔ ብዬ የማስበው ትክክል ነገር እንደገና ኢየሱስ ትክክል አላደረጋችሁም አላቸው። ይቅር በላቸው ነው እኮ። የሚያደርጉትን አያውቁም ነው እንጂ እግዚአብሔር አያውቅም ተተተተኳል እየተቃወማቸው አይደለም። እኮ እየተቃወማቸውና ይቅር በላቸው አይደለም። እየተቃወማቸው ቢሆንማ ለምን ይቅር በላቸው ብሎ ይጸልይላል? ምኑ ነው ይቅር የሚላቸው? ኃጢአት እየሰሩ ስለሆነ አምላካቸውን እየሰቀሉ ስለሆነ። መስቀላቸው ትክክል ነው አልከኝ እኮ ሉላው። የምን ኃጢአት አመጣ ነው ወይ? እግዚአብሔር መሞት ነበረበት አይደል? ለመዳን እኛ ጋር መሞት አለበት። እነሱ እሱን መግደላቸው ኃጢአት ነው ኃጢአት ነው። ኦፍ ኮርስ ሰው መግደል ኃጢአት ነው። ስለዚህ ትክክል አይደሉም ማለት ነው ያደረጉት።
በቃ አልተግባባንም። መጽሐፍ ቅዱሳዊ ማስረጃ ላግዝህ። አግዘኝ። እሺ ቴንክ ዩ። በመጀመሪያ በጣም ነው የማመሰግነው እግዚአብሔር ይሄንን እድል በዚህ መንገድ ስላመቻቸልኝ። እዛ ቤት ብሎክ ስላደረጉኝ ነው በጥዋጭ ነው ምናምን የሚሉት። በመጀመሪያ ደረጃ የእግዚአብሔር አብ ትልቁ አንድያ ልጁን ለምድር ሰጠ፣ ለአሕዛብ ሁሉ ሰጠ ብሎ መጽሐፍ ቅዱስ የሚናገረው ስለ ሰዎች ኃጢአት እንደሆነ መጽሐፍ ቅዱሳዊ ማስረጃ አለ። ይኸውም የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ሄደን ስናነበው እነዚህ ሰዎች ያደረጉት ነገር በእግዚአብሔር ዓላማ በእግዚአብሔር አጀንዳ ውስጥ ልክ እንደሆነ እርግጠኛ ያደርግልናል። ዮሐንስ 3:16 ጀምሮ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጠው ነው የሚለው፣ ዓለምን እንዲሁ ወደዋልና ይላል። የመጽሐፍ ቅዱሳዊ ማብራሪያ እየሰጠውኝ ስለሆነ አልቃት አብሽር እሰጥሃለሁ። የሰዎቹ ሀሳብ እንዴት ልክ እንደሆነ ማለት ነው። ስለዚህ ኖ አይደለም፣ ቆይ አይደለም ሀብቴ አንዴ ሀብቴ ምን መሰለክማ፣ ቆይ አይደለም ስታወራ አዳምጪ። ያውራና ራሴ ያስቆምልሃል። ችግር የለም አዳምጡ። ያውራና ካረዘመበት ጥያቄ ሲኖር በማላስገባለሁ። ልውሌ ምን መሰለክማ፣ እኔ እንዳያወራ ስለፈለኩ 1 ሰዓት የሚያወራ ችግር የለውም፣ ግን ያልጠየኩትን ነገር ነው እያወራ ያለው። እኛ ሌላ ነገር ነው የጠየቅነው። እናንተ የጠየቃችሁት ኢየሱስ ክርስቶስ መሰቀል የእግዚአብሔር እቅድ ነው፣ የእግዚአብሔር ሀሳብ ነው። እሺ የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ነው አይደለም ጥያቄ እኮ። እሺ በቃ አሁን አልጠየቁማ። የጠየቁት ምንድን ነው? እሺ የጠየቁት እሺ ቆይ ጥያቄውን ይድገምልኝ። ምንድነው የጠየቁት ጥያቄ? ሀብቴ ያንተ የጠየቀው እነዚህ ሰዎች አይሁዶች ጌታችን ኢየሱስ ክርስቶስን መስቀላቸው በእግዚአብሔር ዓላማ ልክ ነው ወይስ ልክ አይደለም? ልክ ነው። ለምን አንተ ምላሽ ፊልጵስዩስ ምዕራፍ 2 እንሂድ። ኖ አንተ ከእግዚአብሔር ዘንድ ነው የወሰድከው። እኔ ጥያቄ የጠየቁን መጀመሪያ ልንገርክማ፣ እነዚህ ሰዎች ኢየሱስ ክርስቶስን ገለውታል እኮ ገለውታል። በእግዚአብሔር ዓላማ በእግዚአብሔር አጀንዳ ጥያቄውን ላስመጣውና ትመልሳለህ። ያንተ ሌላኛው ጥያቄ ላስታውስህ። ኢየሱስ ለምንድን ነው ልክ ከሆኑ የኢየሱስ ክርስቶስ አሰራር ኢየሱስ ክርስቶስን መሞቱ በእግዚአብሔር አሰራር ትክክል ነው። ያ አይደለም የኔ ጥያቄ። አሁን እሱን ነው እያብራራክ ያለከው። የኢየሱስ ክርስቶስ መሞት በእግዚአብሔር አሰራር ውስጥ ትክክል ነው፣ ምክንያቱም እንዲያቅዶ እንዲያስቦ ምናምን፣ ይሄንን ነው ልዘረዝር የፈለግከው። የኔ ጥያቄ ደግሞ እነዚህ ሰዎች ኢየሱስ ክርስቶስን ገለውታል፣ የእነሱ ድርጊት ማለት ነው። የእነሱ ድርጊት ትክክል ነው ወይስ አይደለም? በእግዚአብሔር ዘንድ ማለት እነሱ በመግደላቸው ያደረጉት ጽድቅ ለእነሱ ጽድቅ ሆኖ ነው የሚቆጠርላቸው ወይስ ኃጢአት ሆኖ ነው የሚቆጠርላቸው? ይሄ ነው ጥያቄ። አሁን ቀጥል። እሺ አመሰግናለሁ። አሁንም ደግሜ ልንገርህ፣ በእግዚአብሔር ዓላማ የሰዎቹ ስራ ልክ ነው። ለሰዎቹ ሰውን መግደል በመጽሐፍ ቅዱስ የተፈቀደ አይደለም። ለነሱ ስህተት ይሆናል። ኢየሱስስ ለምንድን ነው በመስቀል ላይ ሆነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው? ኢየሱስ ክርስቶስ ወደ ምድር የመጣበት ትልቁ ሪዝን ራሱ ይቅርታን ማስተማር፣ የኃጢአት ስርየትን ማስደረግ ነው። መካከለኛ ብሎ መጽሐፍ ቅዱስ ስለሚጠቅሰው ማለት ነው። ፊልጵስዩስ ምዕራፍ 2 ስትወስደው በራሱ ፍቃድ እንደሆነ ፍቃደኛ እስከ ሞት ድረስ እንኳን ሲነዳ ፍቃደኛ ሆነ ነው የሚለው። አስገድደው ያንን ነገር ማድረግ እንደማይችሉ ፊልጵስዩስ ምዕራፍ 2 ኢየሱስ ክርስቶስ ከአብ ጋር የሚተካከል ከመሆኑም በላይ ራሱ ምንድነው የሚዛጋ የሚሰጠው ማስረጃ በፍቃዱ እንደሆነ። ኢየሱስ ክርስቶስን እስኪ ስለሰቀሉት ሰዎች እንሂድ። ማን ናቸው እነሱ? እነዚህ አይሁዶች ማን ናቸው ካልን ራሳቸው መዝሙረ ዳዊት ምዕራፍ 2 ላይ ብትሄዱ እኮ ጌታችን ይመጣል ብለው ሲጠባበቁት የነበረ ነው። እንዳያውቁ ግን ተጋረደባቸው። ለምን? ይህ እንደዚህ አይነት ፐርሰን ነው ወደኛ ይመጣል ብለው የጠበቁት አይደለም። ብዙ ጊዜ ይጠይቁታል። ገልጠህ ንገረን፣ አንተ የምንጠብቀው ክርስቶስ ከሆንክ ገልጠህ ንገረን ይሉታል እኮ። ምዕራፍ 8ን አንብቡት እናንተ። ለነገሩ 40 ቁጥሯን ብቻ ነው የምትፈልጉት ከምዕራፍ 8 58 እስከ 58 እና ሌሎቹ ለእናንተ አይሆኗቸውም። ግን እዚህ ጋር ትልቁ እዛ ውስጥ ያለው ማስረጃ ምንድን ነው? ሲጠብቁት የነበሩ አይሁዶች እንደሆኑ መዝሙረ ዳዊት ምዕራፍ 2 ላይ እናገኛለን። ሲጠብቁት የነበረ። ስለዚህ በእግዚአብሔር ዓላማ የኢየሱስ ክርስቶስ መሞት ወይም ደግሞ በእግዚአብሔር ዓላማ ውስጥ ያ ስራ ልክ ነው። አዎ ልክ ነው። ምክንያቱም ቅድም አሁን ልዑል እንዳለው ትንቢት ተነግሯል፣ ነፃ እንደሚያወጣ ከድንግልም እንደሚወለድ። ያ ትንቢት ይፈጸም ዘንድ መጽሐፍ ቅዱስ ራሱ ዋቢ ይሰጣል። በዚህ ቦታ ላይ የተጠቀሰው ትንቢት ይፈጸም ዘንድ እያለ ራሱ ዋቢ ይሰጣል። ልክ ነው። ግን እዚህ ጋር አንድ ነገር ገድዬው ላልፍ እንዳትመልሱበት። ልዑል በዚህ ይቅርታ ወልድ ፈጣሪ ነው ብሎ ጃ ቅድም ሲጠይቅ ነበር። ወልድ ፈጣሪ ነው። መጽሐፍ ቅዱስ ወልድ ፈጣሪ እንደሆነ ማስረጃ ይሰጠናል። ለምንድን ነው አጠራርገው? እኛም ጥያቄ ያለን አጠራርጌ ይጨርሳል። አይደለም አይ እያወራን እየጠየቅን ያለ ነው። ኢብራሂም እዚህ ጋር 109 ሰው ብቻ ነው ያለው። እናንተ ጋር 700 ምናምን ሰው ይማራል። ይቅርታ እኮ 700 ሰው ስላለ አንድ ያዳም እኮ ወልድ ፈጣሪ መሆኑን ከመጽሐፍ ቅዱስ ማወቅ አለበት። አዳም እየሰማኸኝ ነው? እዚህ ጋር እኔ ከልዑል ጋር እያወራን የነበረው ጥያቄ እየጠየቅን ነው፣ እየተማማርን ነው። ሰው አሁን ጥያቄ ስንጠይቅ መጣ ካልመለስኩ አልክ አይደለ?
በቃ ለምን የተጠየቀውን ጥያቄ አመልስም? ለምንድን ነው ይሄ ሁሉ? አመሰግናለሁ። ሲጀመር የመጽሐፍ ቅዱስ ከተጠየቀው መጽሐፍ ቅዱሳዊ ማብራሪያ ላግዝህ ነው ያልኩት። ስለዚህ ወልድ ፍጡር ነው ስትሉ ነበር አይደል? ቅድም ቆይ እኔ አሁን ልዑልን አክብሬ ሆኖ እንጂ እስቲ ነው ጥያቄን አልመለስኩም። ሌላ ነገር ነው ያብራራከው። ከዛ እሱንም ሳመለስ እኔ አሁን አንተን ላለማቋረጥ ነው እንጂ በቃ እንትን ነው ሌላ ጥያቄ ነው የጠየቅነኝ። እኔ የጠየኩት ጥያቄ ሌላ ጥያቄ ነው። እግዚአብሔር ዓላማ ትክክል ነው ወይ ምናምን አይደለም። እሱ እናውቀዋለን። ልዑልን መልሶልናል። እኔ አሁን የጠየኩት ጥያቄ ኢየሱስ ክርስቶስን መግደላቸው ለእነሱ ጽድቅ ሆኖ ነው የሚቆጠርላቸው ወይስ ኃጢአት ሆኖ የሚቆጠርላቸው? እሺ የሐዋርያት ሥራ ውስጥ ምን ይላል መሰለ? ጳውሎስ ሲሰብክ እርሱ ስለ እናንተ ኃጢአት መጣ፣ እናንተ ግን አላወቃችሁትም፣ እናንተ ደግሞ ምን አደረጋችሁት ነው ብሎ ለአይሁዶች የሚናገራቸው። አሁንም ግን ደግሞ ጊዜ አላችሁ ብሎ ይሰብካቸዋል። እንደገደሉት ይነግራቸዋል። ኦኬ ያንን የሰሩትን ሐሳብ መግደላቸውን እየደገፈ አይደለም። መግደል ፈቃደኛ ሰውን መግደል ልክ ስላልሆነ ማለት ነው። ነገር ግን ጽድቅ ነው ኃጢአት ነው የሰሩት ነገር? ትንቢትን አስፈጽመዋል፣ ኃጢአትን ነው የሰሩት። በቃ እኮ ስለዚህ የሰሩት ነገር ትክክል አይደለም፣ ኃጢአት ነው ማለት ነው። ያ ኃጢአት ነው። ነገር ግን በእግዚአብሔር አጀንዳና በሰውኛ እነሱ በሰሩት አጀንዳ ነው እያወራን ያለ ነው፣ ከመጽሐፍ ቅዱስ አንጻር ማለት ነው። ኦኬ ስለዚህ ኢየሱስ ክርስቶስን መግደላቸው ለእነሱ ኃጢአት ነው፣ ለእግዚአብሔር ግን ትክክል ነው። ይህን ነው እያልከኝ ያለው? ለእግዚአብሔር ዓላማ ለእግዚአብሔር አጀንዳ ልክ ነው። ምክንያቱም ኢየሱስ ክርስቶስ ስለ ሰዎች ኃጢአት ሊሞት ነው የመጣው። አውሬ አይደለም የሚገለው፣ ሰው ነው የሚገለው። ስለዚህ እነሱ የሰሩት ግን ለራሳቸው ትክክል አይደለም፣ ለራሳቸው ትክክል አይደለም። በመጽሐፍ ቅዱስ ግን ሰውን መግደል ስጋን ለብሶ ያ ቃል የነበረው ፈጣሪ ሁሉን የሚችለው ሁሉን ቻይ የተባለው አልፋና ኦሜጋ ነኝ ብሎ የተናገረው እኮ ገባኝ። አሁን እነሱ የሰሩት ኃጢአት ነው። ያ እሺ ከአብርሃም በፊት ነበር ብሎ የተናገረው እሱ በፊታቸው ቆሞ እንዲሞት ራሱን አሳልፎ ሲሰጥ ራሱ ፈቅዶ ነው። ስለዚህ ሰውን የጠየኩት ጥያቄ እነሱ የሰሩት ኃጢአት ነው፣ ትክክል አይደሉም፣ ለራሳቸው ጥፋት ነው ያጠፉት። ቴንኪዩ። እሺ በቃ በጣም ቴንኪዩ። ኢየሱስ ክርስቶስን መግደል የዳቢሎስ ሀሳብ ነው የእግዚአብሔር ሀሳብ ነው? ኢየሱስ ክርስቶስን አንድያ ልጁን መስጠት የእግዚአብሔር ዓላማ ነው። መግደል ተገሎ ነው ኢየሱስ? መገደሉ የማን ሀሳብ ነው? የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ። የዳቢሎስ ዓላማ አይደለም? የዳቢሎስ ዓላማ አይደለም። አዎ እሺ ዮሐንስ ወንጌልን አውጣልኝ ምዕራፍ 8 ይብሮ። እሺ ዮሐንስ ወንጌል ምዕራፍ 8 እሺ ራይት ሰረቃ አማኝ አይደለችም። ኢቲ ሲመጣ ሰጠት እኔ ምንም ትበል ምን አገባኝ? ሀሳቧን መታ እንድታወራ ነው የምታወራው። እሺ ምን ይላል? ይማ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ ይላል፣ ነገር ግን አሁን ከላይ ጀምሮ እናንብብለታው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላደረገም አለ። ከዛ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አሉት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት ይላል። ከዛ እሱ ምን አለ? እሷ ምንድነው እያላችሁ ያለው? እናንተ እግዚአብሔር ልጆች አይደላችሁም እያሉት ነው። እነሱ ደግሞ አይ እኛ እግዚአብሔር ልጅ ነን አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና አለ። ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው አለ። እናንተ ከአባታችሁ ከዳቢሎስ ናችሁ አላቸው። አይካ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ ነው አለ። የሐሰትም አባት ነው አይካለ። እነሱ አሁን ምን አገናኘው ከዚህ ጋር ነው? አሁን ሊገሉት የሚፈልጉት የዳቢሎስ ልጅ ስለሆነ ነው። ስለሆነ አላነበብኩም? አንብቤዋለሁ፣ ግን በዳቢሎስ ምክንያት ነው ዳቢሎስ ነው ኢየሱስን ያስገደለው የሚል አለ እዚህ ጋር። የዳቢሎስ ልጅ ስለሆናችሁ ልትገሉኝ ትፈልጋላችሁ አላነበብኩም? እናንተ የምን ስለሆናችሁ ነው ያለው? የዳቢሎስ ልጅ ስለሆናችሁ ልትገሉኝ ትፈልጋላችሁ። ስለዚህ ኢየሱስ ክርስቶስ በዳቢሎስ ምክንያት ነው የሞተው። የዳቢሎስ ሀሳብ ነው እያሉት ኖ ወይ እሱማ ልክ ሀሳባቸው እኮ ሊሆን ይችላል። ሀሳባቸው እንዲፈጸም ያን ሀሳብ የሰጣቸው እግዚአብሔር ነው። በቃ የኔ ፖሊሲ ያ ነገር እንዲፈጸም አሁን ለምሳሌ አንተ የኔ ጓደኛ እንድትሆን ከኔ የሆነ ነገር መውደድ አለብህ። ስለዚህ እግዚአብሔርን ለመግደል መቼም እየወደዱት አይገሉትም። ኢየሱስ ክርስቶስ ደግሞ ምን አለ መሰለ? እናንተ የዳቢሎስ ልጆች ስለሆናችሁ እኔ ልትገሉኝ ትፈልጋላችሁ። ይሄ የዳቢሎስ ሀሳብ ነው አለ። እሱ ከቀድሞም ገዳይ ነው አለ። ሐሰተኛ ነው፣ በእውነት ቆሞ አያውቅም አለ። እናንተ ደግሞ እዚህ ጋር ምን ፖይንት ምን አለ መሰለ? ሉሌ ልጨርስልህ። እናንተ የእግዚአብሔር ልጆች ብትሆኑ ትቀበሉኝ ነበር፣ አትገሉኝም ነበር አለ። ከዛ እግዚአብሔርን አምላክነት እኮ እነሱ አላወቁም። ኖ እግዚአብሔርን አምላክነት
እናንተ የእግዚአብሔር ልጆች ብትሆኑ እኔና አገሉኝም ትቀበሉኝ ነበር አለው እኮ። ፈሪሳዊ ነበሩ እኮ፣ ፈሪሳዊ ናቸው። በእግዚአብሔር እኮ አያምኑ። ባይዘዌ ከይቅርታ ጋር ማለት ነው 5% ነውና ቢፈጠፍጣችሁ ወጥቼ ምናምን እንዳይመስላችሁ። እሺ ከይቅርታ ጋር መብራት ሌላ ቀን በሰፊው ሆና ችግር ቀጥል። አሁንም እናውራ፣ ግን ድንገት ስወጣ ተጠቅጣችሁ እንዳይመስል ሌሎች ስለሚማሩበት ኢየሱስ ፍጡር ሳይሆን ፈጣሪ መሆኑን እንዲማሩበት አንድ ልብስ ተደውል። ወዴት ነው ላንተ ድል መሰጠህ? የመንደር ልጅ ደፋ ሲመጣ ይግባ። አይሆንም እንደዚህ አይነት አካሄድ። ሌላ ሰው ጋር እንገባለን። ላስተምር ይላል እንዴ? ሌላ ሳይመት እንሰጣችኋለን። ችግር የለውም። 5% ካለ በቃ